የዴዚ እና ማለት እንግዲህ ለአሞራው አሞቹ ብቻ ለዛ ገና ሊስማሙ የሚዘጋጁ አማች ብቻ ናቸው right እሷ ደግሞ እናትየው ምንም ቢሆን ያው ኖራለች ምድር ላይ ነፍሷን በገነት ያኖረው አይደል ኖራለች ምድር ላይ ገና ያልኖረችሽ ልጅሽን ግሉኮስ ሰክተሽ ልክ አራሳሲውን ቲክቶክ ላይ ትመጪ ነበር ዩቲዩብ ላይ right ራስሽን ይተነገርሽ አንቺ ጥንካሬሽን ለህዝብ ምን አይነት ጠንካራ እንደሆንሽ ተስፋ እንደመቆርጪ ልትናገሪ ብለሽ ግን ምን አይነት ዝልፍልፍና ለሚዲያ ስትይ ብቻ ለሚዲያ ስትይ ሁሉ ነገር ዩዝ ማድረግ እንደምትችል ያኔ ነው የምትማሩት ለዚህ ምን እንደምትመልሳለሁ በአጠቃላይ እኔ ያልኳት ምንድነው ለሄለን አንበሳ ወረደ አሞራ ስትሉ ሰምቻለሁ ግን አላየውም አለች ቃል በቃል ስትል አላየውም ብላ ግን ታብራራው ነበር እንደ ባህላችን አለች 40 እስከሚሆን ድረስ እንኳን ቴሌፎን እንኳን ቴሌቪዥን ሰው ሪሞት እንኳን የደረሰበት መድረስ የለም ስትል አሞራው እስከ 40 ድረስ ቴሌፎን የማይዘውና ሪሞት የማይዘው ይሄን ነገር አንቺ ፈረድሽበት አይደል አልኳት አይደል ያ ያኔ ትዝ ይላችኋል ፊንገር ሾው የሚል ስያሜ የተሰጣት ጊዜ ልክ ጣቷ ቂጧ ሲገባ የታየ ጊዜ ማለት ነው ከረሳችሁት ቢጫ ፓንት ጥቁር እስከሚሆን የተጎረጎረ ጊዜ ያን ጊዜ ጊዜው አለፈ ያ መከራ ጊዜ ብላ እንዴት እንዳለፈችው ስትናገር ልጄ ሆስፒታል ገብታ ግሉኮስ ተሰክቶላት ልክ 4 ሰዓት ቲክቶክ ሁሌ ዩቲዩብ ሁሌ የምገባበት ሰዓት እገባ ነበር ምክንያቱም አጠፋናት እንዳትሉ ብዬ አለች ቃል በቃል ይሄን ያለችው አንቺ ልጅሽን ኮም እንትን ግሉኮስ አሰክተሽ ለዩቲዩብ ብትመጪ ከሆነ አሞራው እስከ 40 ይቀመጥ ብለሽ አንቺ ጊዜ የምትደነግግለት ወቅት ማነሽ እንደውም እኮ ያረፈችዋ ወይ የኖረችው እዚህ ምድር ላይ የኖረችው ነፍሷን ይማርና እሷ ይሻላል ምንም ቢሆን ምድርን ቀምሳታለች ህይወትንም ታውቃታለች ህይወትን ማታውቀው ልጅሽን ግሉኮሱስ አስቀምጠሽ እኛ ጠፋሽ እንዳንልሽ ብቻ ሚዲያ ላይ ትገኛል ነበርም ወይ አልኳት ለዚያው ምን እንደምትመለስ እንሰማለን እሺ እየሰማችሁ አንቺ ልጅሽን ግሉኮስ ሰው ጋር ጥያት መጣ ነበርሽ ለ4 ሰዓት ላይ ከዛ አልቅሽ መለስ ነበርሽ ታዲያ አሞራው ምን እዳ አለበት 40 ቀን ከቴሌፎንና ከምናምን የሚርቅ ለምን ነው ለዛው ይያል አንቺ ምድር ላይ ቆየሽው እንኳን ይሄን አላልሽ ለምን ላይ አስታርባ ቀን ከቴሌቪዥን አከም እንድትሰሙና ማለም ማብራሪያ ልሰጣችሁ ስለምፈልግ ነው በደንብ እንድትሰሙልኝ እስኪ አላለቀም እንዴ ሌላ ጨምር ያለው ዩቲዩብ ከልጅሽ በላይ እንደሆነ የተናገርሽ ያ እና ታዲያ እንዴት ነው እንደዚህ አይነት አመለካከት ያለው ሰው አንድ ሰው እንደዚህ ማድረግ አለበት ብሎ እርግጠኛ ሆኖ የሚናገር የማውራት መብታችንም ማንም አይነት ገንም አፌ መክፈት ብቻ ነው ያንን ነው የተጠቀማችሁት ያላችሁ ሌላ አንበሳ ስትብላ አንበሳ ግቢ ወስዶ ነበር እናንተን ሳር ማሳጭ ንፍጣ አያችሁ የተደረገብኝን ደባ እስቲ ለዚህ ምን ትመልሳለች አቆርጥ የምትባል እስቲ ወይ ባጭስ ግቢ መንቻ ይሁን ምንም ለባለ ሀብት ፊቷ ቅርብ ያለውን ሴትዮ የቀበሌ ጉዳይ አስፈጻሚ ነው የምትወስደው ግን አስከሬን ከሞተ በኋላ ሬሳ የሚባል ሬሳ አስከሬን የሚባል ስለ እንኳን የላት እንኳን ዘር ልቃ ናሳቸው በገነት ያለው ወይዘሪት ያቺ ቃል በቃል ሪያክሽን ለምን አይደረግም የእውነት እኔ እኮ ቃል በቃል ነው ድሮ ነበረች ቲና ማስከሬን ማለት አይነት ይከታል ዛሴ ይሄ ውሸት በነገራችን ላይ ላለመናገር በጣም ሞክራለሁ ምክንያቱም እኔ እንደዚህ አይነት ትላንት ያመሰገንኩትን ድጋሚ ሰው መናገር አልፈልግም እውነት ገና ላይቭ ላይ ገብተሽ ነው የምትሞክሪው ልታወሪበታል እንዴ ሪከርዱን አዘጋጅተሽ የመጣሽ
በድንገት ነው ሐሳቡ ይመጣልሽ? እውነት you think I am ጀዝባ? ላለመናገር ትሞክሪያለሽ? ላለመናገር ብትሞክሪ ሪከርዱን አዘጋጅተሽ ትመጫለሽ እንዴ? ደቂቃና ምናምን ስፒከር ጋር እያይዘሽ መጋኛ ይሆንሽ ቅንቅና። አሁን ዝም ብለሽ ወሬኛ ምን አባሽ ሌላ የምታወሪው ነገር አለሽ? እከካ ግን በሚገባ አይነት ነው መልስ መመለስላት። አክብሬያት ምናምን አይደለም ሊመስላችሁ ይችላል። እሷ በምታወራበት ወሬ እኔ ማውራት እችላለሁ፣ መናገር እችላለሁ። ግን እንደዚህ አይነት ማንነት የለኝም። ደሮም ጀምሮ ነው የምነግራችሁ። እኔ ፊንገር ሾው በተባልኩበት ሰዓት እናንተ ሾርት ሜሞሪ ስለሆናችሁ ነው እንጂ አሁን ልደግመው ነው ጋይ ስለ ፊንገር። እቺ ሴት እንደኔ የዘለፈችው ሰው አልነበረ፣ እንደኔ ያስቀየመችው ሰው አልነበረ፣ እንደኔ የተናገረችው ሰው አልነበረ። እሷም ዩቱብ ላይ የምትመጣው ብር ለመስራት ነው፣ እኔም ብር ለመስራት ነው። ተመችቶኝ ሰርቼ ነው የመጣሁት። በትርፍ ሰዓቷ መታ የምትሰራው ብር ፈልጋ ነው። ልዝናና ልጫወት አይደለም። ብር ዩቱብ ላይ እንደኔ ትሰራ ነበር። ለምን ታስረጃለሽ? ለእኔ መልሽ እንጂ አወቶ ለቤ ስንት ሰዓት አወራው? 3 ሰዓት ከምናምን። የእውነት ግን የምትናገርበት ወይ አንድ እናት የማትናገረውን አይነት ዘይቤ ነው የምትናገረኝ። ያለፈው አለፈ። እኔ አባት ነኝ። ያለፈው አለፈ ተረሳ። ከዛም የኔ ነገር ደረሰ። ያ ሁሉ ግርግር ሲመጣ አይዞሽ የኔ እውነታ በራሷ አንደበት መሰከረች። የዛኔ አይደለ እንዳትነኳት እንደዚህ አለች። አመሰግናለሁ ሄሉዬ ስሟ እንዳለች ማለት አመሰግናለሁ ያልኳት እንጂ እኔ ሚዲያ ላይ እነዛ አሮጊቶች ነው የምለው። ታውቃላችሁ፣ የምታውቁት ታውቃላችሁ። እነዛ አሮጊቶች ቀኑ ሳይሌሊት ሙሉ ሲያወሩ ምን አይነት ማለት አንዳንድ ሰውኛ ስሜት አይደለም ምን እያልኩ ነበር የምናገረው። ከዛ በኋላ ይህን ነገር እንትቼ ታርሜ በስነ ስርዓት ሪስፔክት ሰጥቼ ነው ያለሁት። ልክ እቺ ደዘደዟን ዘረኛዋን ሴትየው ስትናገሩባት ግን እኔ ምንድን ነው የተቀማማችሁት? አይ ነው በነገራችን ማንን ነው ደዘደዟን ነው? እናንተ ብር ሲሰጣችሁ ሰው ትሆናላችሁ፣ ብር ሲከፈላችሁ ሰው ትሆኑ። ኩይንን ነው እና ከኔ ጋር የሚያስተሳስራትን ነገር ነው እየታልቻለችው። ኩይንን ለምን ተናገርች የሚል ወሬ ሳውራ ነበር ጋይስ፣ ሳውራ ነበር፣ አውርቼ ነበር። ከኔ ጋር የነበራችሁ ሰዎች አላችሁ። ማሜ ጋር ለምን አትገናኙ? ደህና ወሬ ላይፍሽን እስካን አድርጋ ቁጭ ብላ ስታወራ ትውላለች እያሽሟጠጠች እቺ ገርዳሜ አልኩኝ። የሚዲያ ሰው ሲገናኝ ማንነቱን ነው እስካን የሚደራረገው አልኩኝ። ለዛ እየተወረገረገች ስታወራ ሰበብ ነበረብሽ እንዴ? እኔ ያወራሁበት መንገድ እንደዚህ ነው፣ ሰበብ እየፈለገችብኝ ነው ወይ አልኩኝ። ከዛን ሲቀጥል በእና አሞራው ለሄለን አንበሳ ሰጣ አለች። እንደገና ቀጠለቻል አላችሁ። እኔ ግን አላየውም እንደዛ አለች። በዛ አሞራው ካለች አሞራው ላይ አስተያየት ይሰጣል። ኩዊንን እንደዚህ አልሻትና አላልሻትም ብዬሻል። አንድ ነገር ልንገርሽ፣ በህይወትሽ ማን እንደምትፈሪ ኩዊንን ትፈራታለሽ በጣም። ቱቱ እሷ ጋር ስትገኝ በጣም ተርበትበተሽ ቱቱ ራሱ ተጣለሻት። ምክንያቱም ምስጢሬን ታወጣለች ብለሽ ስለፈራሽ። ቱቱ ካንቺ በስተቀር ሌላ ሰው እንድታውቅ አትፈልጊ። ሚዲያ ላይ የኮሶ ጓደኛ እንጂ የራሷ ሚዲያ አላት የሚባል ነገር መስማት አትፈልጊ። ሁሉ ቀን አንድ ትንሽ የሆነ ነገር አለኝ የሚል ሰው አለ የምትይው እንግዲህ ዩቲዩብ ነው። ሌላ ዩቲዩብ ያለው ሰው መፍጠር አይፈልግም። ቀና ልብ ቢኖርሽ እኮ ዩቲዩብ አስከፍተሻት ከሷ ጋር ላይቭ እየገባሽ ታሳድጊያት ነበር እኮ። ምን ችግር አለ? እኔ አወራኝን ሰው ላይ ዩቲዩብ ክፈቱ ነው የምላቸው። እነሱ ሊሰሩበት ከቻሉ አይኖት። ቅንቅናምና ቆሻሻ ነሽ። አንድ ነገር ልንገርሽ፣ እቤትሽ የበላችሁን ምግብ ራሱ በአረም ቢሆን አውጥታ ካልወጣች ከቤት አታስወጫትም። አንቺ አንድ ጥቅል እንጀራ ላበላሻት ልጅሽን ስትይዝ እንድትውለኮ አንቺ የምትፈልጊው አልገባሽም እንጂ አንቺ ደደብ። ቱቱ በጣም ምሁር ልጅ ናት። በጣም ቆንጆ፣ ቁመቷ የሚያምር፣ ከለሯ የሚያምር፣ እንዳንቺ ያልደከረተች ደደብ፣ በቅንቅናም በምቀኝነት ያልታጀበች
ከኢትዮጵያ ወጣ ማታውቅ እንደ ኢትዮጵያ ብቻ የምታስብ ሰው ናት። አንቺ በስደትን በምን ቀንብተሽ የገባይ ሰው ነሽ። ሚዲያም የጀመርሽው ስደት ላይ ሆነ ስለሆነ ኢትዮጵያም ገብተሽ እዛው ስደት ላይ የጀመርሽበትን መንገድ ነው እንደገና እየቀጠልሽ ያለሽ። ሁሌም ሚዲያ በጀመርሽበት ዓለም ነው የምትቀጥል። ዛሬ ተዋለው እንኳን ብትይ ነገ ትመለሽበታለሽ። ገብቶሻል? በጣም ስነ ምግባር ያላት ሴት ናት። በእውቀትም በጣም ትበልጥሻለች። ስነ ስርዓት ያላት ልጅ ናት። አንቺ ውርጋጥ ነሽ። ኑ ቢራ ጋብዛችኋለሁ ብለሽ ሰክረው እንኳን እንዲወጡ አትፈልጊም። እዛው ተግማምተው እንድትቆዩ ነው የምትፈልጊው። ይሄን ያለው ኮንትሮል ታርጊያት የምትፈልጊው። እሷ ራሴ መቀየር ፈልጋለሁ ብላ ሚዲያ ላይ መታየት ስትጀምር መቀየም ጀመርሽ። ለምን? ቱቱ ያዣት፣ ቱቱ አምጪ፣ ቱቱ ኔቢ፣ ቱቱ እንትና ለቱቱ እንጀራ ሰጠች የሚል ወሬ እንዲወራልሽ ነበር የምትፈልጊው። ኔቢ ብለሻት እኮ ስትቀርፍ ቁጭ ብለሽ እጅጇን ነው እኮ የምታየው። በጣም እኮ ቆረቆንዳና ስስታም ቅንቅናም ሴት ነሽ እኮ አንቺ። የቤቴ ሰራተኛ እኮ ውሃ ሃይላንድ አንስታ ስጠጣ አስቀምጪ ለእንግዳ ነው ብለሽ እኮ ካፏ የነጠቅሽ ሰው ነሽ እኮ አንቺ። ቁሻሻ ነሽ እኮ አንቺ። ገብቶሻል? ቢገባሽ ሰራተኛ ከእንግዳ በላይ ናት። ሰራተኛ ሁሉ ነገርሽ ናት። እቤትስ ስታለች የህይወትሽ እስትንፋስ ያለው ሰራተኛሽ እጅ ነው። ቢገባሽ ገብቶሻል? ግን ደደብ ነሽ፣ ቁሻሻ ነሽ። ቱቱ ራሷን ችላ አሁን ራሷን መንቀሳቀስ ስትጀምር ፈራሽ። ልጋጋምነትሽ ለአጫምነትሽ ሚዝረከረክ መሰለሽ። በዲፕሎማሲም ሆነ በፈለገ መንገድ ሊያ ልታናግራት ትችላለች ብለሽ ስለፈራሽ ሊያ ጋር ስለሄደች ብቻ ሸሸሻት። ገብቶሻል? አንቺ ቱቱን ስለሸሸሻት በነገራችን ላይ በጣም ተጠቃሚ ናት። ምክንያቱም ኮንትሮል የሚያረጋት ምንም ነገር የለም። እንደ ማንኛውም ሰው ላይቭ ገብታ ትጫወታለች። ማንም ሰው የጣሉትን ሲያነሱበት አይወድም። አንቺ ቱቱ ለአንቺ ቁሻሻሽ ሆና እንድትኖር ነው የምትፈልጊው። ራሷን ተነስታ ካለችበት ራሷን ለመቻል ስትሄድ ነገ ለሆነ ሰው ታወራለች ብለሽ ፈርተሽ ከወዲው ፈራሽ። አንድ ነገር ልንገርሽ፣ ሊያ ከፈለገች የለበሽውን ፓንቱላ ከለር ትነግርሻለች። ሚዲያ ላይ በጣም የቆየች ሰው ናት። ብዙ ሰው ታውቃለች ልልሽ ፈልጌ። እንደዚህ ዝርክርክ ብቻ አለም በዲፕሎማሲ መንገድ ያሉ ሰዎችን ታውቃለች። ከሰው ጋር እንዴት እንደምትግባባ ላየሽም እንዴ? ሳታስነቃ ነው ጨፍልቃ ምትበቀልሽ። እኔ ሊያን ማውቃት እዚህ እንዳንቺ ስር መጠመጥ አይደለም፣ ሌላ ቦታ እንተዋወቃለን። ሰው በሚያገላት ምን በሚል ሰዓት ራሱ በንጹህ አእምሮዬ የምንቀራረብ ረጅም ሰዓት አብረን የምናወራ ሰው ናት። አልተስማማንም። ምንም ሌላ አተታና ቅራቀንቦ ምናምን ሳይኖር ባለችበት ባለውበት አሁን ብደውልላት አሁን ምን አይነት ንግግር እንደምታናግረኝ አሰማሻለሁ። ከፈለግሽ ችግር የለብንም። እንዳንቺ በተግማማ መንገድ ምንተዋወቅ ሰዎች አይደለም። አንድ ቀን ሰው ካወራኝ ምን ያህል ሼም እንደሚይዘኝ አናግረሽኝ አይተሽኛል አይደል? አናግረሽ አንድ ሰው ካወራኝ እንዴት ሼም እንደሚይዘኝ አይተሻል። አንቺ እንኳን አይተሻል። እንኳን ስንት ዘመን መወራትን ኩይሊያን አይደል? ስለኔ ክፉ ስታወራ ሰምተሽ ታውቂያለሽ? ቁሻሻ ልቃ ጠላዋት ቱቱ ያሉላ የሆነችሽን ልጅሽን ያሳደገችሽን እኮ እንዴት ተወረገረክሽ ነው እኮ ልሰድብ። አይዲያ የነዋይን ኤክስ እኮ በጉላ መታረደችልሽ ወልዳ እንደ እናት የላትም ብላ ከጠገብሽ ስትቆም ከጂጂ ጋር ከቆምሽ አንቺ የእናትነት ትርጉም አልገባሽም ብለሽ ኩላሊቷን ለልጇ የሰጠችን እናት ስሰድቢያት እኛን እኮ ያስቆምሽ። ለካ እንደዚህ ወሰከነሽ እንዴ ቢለን እንዲህ አይነት ግማታም ቁሻሻ ነሽ ወይ ብዬ እንኳን ያስቆምኩሽ እኔ ነኝ። አይሽ አንቺ እንደዚህ ነሽ። ካንቺ ጋር እሳት ውስጥ እንኳን ገብቶ ያወጣሽን ሰው እንደዚህ ነው የምታረጊው። ቱቱን እያረግሻት ያለሽው ምትጥዩን አሽሙር ከሊያ ጋር ስለተገኘሽ ብቻ ሃይ ከሰው ጋር መነጋገር አትችልም እንዴ? ዩቲዩብን አታስተዋውቅም? ቲክቶክን እህሏን ሰው ቢገዛትስ ምን አስቀናሽ? አንድ ቀን እንኳን ኑና ግዟ ስትይ እንኳን ሰምተን አናውቅ። አንድ ቀን በቻናልሽ ለምን
ለምን ግዟት አላልሽም? ቅንቅናም ሁሉ ቀን እየመጣች ካንቺ ቅባትና እንትን እንድትበደር ነው የምትፈልገው። ገብቶሻል? ልንገርሽ ቱቱ ናት በጣም ብዙ ቦታ እያስተዋወቀችሽ ያለችው ባይዘው ስነ ስርዓት ጨዋ ስለሆነች በየአርቲስት በየምናምን ሰርግ ላይ ሁላ ምትጠሪው በሷ አማካኝነት። አንቺማ ግማታም ነሽ። ማን አባሽ ነው የሚያውቅሽ? ቦታን ያሰጠችሽ ባይዘው ስታቀራሪበት ስትመኪበት የነበረውን ዳልቻ ራሱ ያስተዋወቀችሽ ቱቱ ናት። አፍሽን እንዳትከፍች ቅራቅንቦ እንድታስተዋውቂያት ያልፈለግሽው በኢኮኖሚ ራሷን እንድትችል አትፈልጊም። አንቺ ሲባል ሰምተሻል። ከአንድ ቆንጆ ጓደኛ አስቀያሚ ጓደኛ አይጠፋም ነው። አንቺ ራስሽን ቆንጆ አድርገሽ ቱቱን አስቀያሚ ነው አልገባሽም እንጂ በቁመትም በከለርም በስብዕናም በማንነት ቱቱ ታምራለች። አንቺ ከቱርክ ይዘሽ የመጣሽው ቱታ ራስሽ ሰተሻት ከሷ ላይ ያምራል ካንቺ የበለጠ። ማሽን ላይ ተጠቀጠቀ ዶንያ ነው የምትመስለው እኩል የገዛችሁትን ልብስ ገብቶሻል። እከካ ደከከና አንድ ግን ልንገርሽ ሊያ እንደኔ በፊት ለፊት አታርግሽ። በብልግና ምክንያት በብልግና መንገድ ላዋርድሽ ብላ ምናምንሽን አትለጥፍልሽም። እኔ ላረግ ይችላል። ባለው ሬሳ ነው እኮ ተመስኔ ነው እንጂ ሰው ስንሞትማ ሬሳ ነው። አሁንም ልትቆጪ ትፈልጊያለሽ ትክክል እንደሆንሽ ማለት ነው ስለተሰጠሽ። አንዳንዴ ቆሞ ማስተዋል አያችሁ ስለተሰጠሽ አለች። ግን ጋይ ሰው ግን በጣም ከባድ አያችሁ ስለተሰጠሽ አለች። አንበሳ አሌክስ ስለሰጠሽ አንቺ በተሰጠሽ ቁጥር ትለፈልፊያለሽና እኛ ምን እናርግሻለች። አያችሁ እኔ ለካ አንቺ ሰተሽ ነበረ እንደዛ ማንነቴ ሪስክ ውስጥ ያስገባውልሽ አይደል? ሰተሽ ነበረ። አያችሁ ጋይ ሰው አይሽ እውነት ሪስክ ውስጥ የገባው ሰተሽ ነበር፣ ከፍለሽ ነበር። ሰው ሲያወራ ይሄ ነገር ወደ እኔ ጥያቄውን ያነሷል አይባልም። ሰተሽ ነበር። ከዮዳብ ጋር ጌም ልጫወት ስል ምን ነበር ያልሽኝ? ደውለሽ ሄለን አንበሳ ላወርድልሽ አስብ ነበር ግን እዮዳብ አይለቀኝም ስትይ እንዴት ነው በእንደዚህ አይነት ሰዓት አንቺ እንደዚህ አይነት ነገር ውስጥ መግባት የምትፈልጊው? እኔ ብዬ አልከለከልኩሽም ኮሱ። እንዴት ነው እንደዚህ ስምሽ እንትን እያለ የራስሽ መከራ ውስጥ ሆነሽ እንደዚህ አይነት ደግሞ ሌላ ቶፒክ ለመሆን የምትሄጂው? እኔ አላልኩሽም አላልሽኝም በይ አወጣልሻለሁ። እሺ ታዲያ ምን ላድርግ? ለምን ነው የምታስቢው? አላልኩሽም እንዴ? እኔ ለካ ሰተሽኝ ነበር አይደል? አያችሁ ጋይስ በተከፈለሽ ቁጥር አለችኝ። እኔም አያችሁ ጋይስ በተከፈለሽ ቁጥር አያችሁ ለካ ተከፍሎ ነው። እኔ ፌሚኒዝሞች እዚህ ሊከሱኝ የሚንጎዳጎዱት ዩቲዩብ ሪስክ ላይ ሆኖ የሷ ዩቲዩብ እንዳይዘጋ ሪፖርት ሲበዛ ሰፖርት የሚያረጋ ሰው ከበዛ ምንም አያረጉባትም እያለ ምን አይነት እንትን እንደበዛና እንዳልበዛ ስናገር የነበረው። እሺ ጋይስ የቤታን ግሩፕ ሁላ ሳይቀሩ ደደብ ስለሆናችሁ ነው የእናንተ እውቀት ስለሌላችሁ ሌላ ሰው ላይ ተደግፋችሁ እሷን ልትጎዱ የምትሄዱት ብዬ ቤታን ራሱ የግብረ ሰዶም ደጋፊ ናት የሚል አይነት ዘመቻ ሁላ እንደዛ ቆም ብሎ ልጆቹ እንዲያስቡት አድርጌ ወደ ልባቸው እንዲመለሱ ሳድርጌ ነበር። ገብቶቻል? ከፍለሽ ነበር አይደል ጋይስ? የነበራችሁ ሰዎች ብቻ ሚዲያ ላይ ያለ ሰው ምን አይነት ባለጌ እንደሆነ ብቻ ይውል። እሺ ጋይስ
የሚዲያ ሰው ብቻ ምን አይነት እንደሆነ ብቻ ይሁት። የመጀመሪያ ቀን ይበላት እያሉ እነ ዮኒ እንደዛ ሲዘምቱባት እኔ ለሷ ስቆም ጂጂ እንኳን ካቅሟ ምናለች ወይ አሁን አበቃላት ሄለን አለች። ምክንያቱም እነዚህ ግብረ ምናምኖች እኮ አይነኩም ብላ ፈርታ መብቴ ነው ቺት ሊያረጉብኝ አይችሉም ብዬ እኔ የሄድኩበትን ግፊት አይታ ከሷ ጋር ጓደኛ ሆነች። እንደገና አይታችኋል። ጆከር ይበላት ያለ በሁለተኛው ቀን እነዚህ ሰዎች ምን አይነት ዓላማ እንዳላቸው ሲዋሰቡ ሁሉ አምጥቼ እንኳን ሳይቼ ዩቲዩብ ቲክቶክ ያለታ ተዘግቶብኝ ወጥቼ ነው በሌላ ንክ የገባሁት። ከፍለሽ ነበር አይደል? በኮስ አይደል? ከፍለሽ ያ ህዝብ ይሰማል። ችግር የለው። ነገ እንገናኛለን። ከፍለሽ ያ ጥሩ ለሚሰጥሽ ነገር ተብሎ በዚህ ደረጃ ባትናገሪ ልጅ ለሚሰጥሽ ነገር ብለሽ ለዚህ ደረጃ ባትናገሪ እሺ። እኔ ያ ችግር የለው። ወይንም ደግሞ ሌሎቹ ባይሰማቸው በዚች ሴት እልፈት ያመማቸው ብዙ እናቶች አሉ። ትባላለች ተባለች ምናምን የሷን ነገር ለማብራራት ያንቺ ልጅ ታማ ብለሽ ስለኔ ላወራሹ ልንገርሽ። አዎ እኔ ጥንካሬ ነው የነገርኳችሁ። ጥንካሬ አይደለም። ልጄን ሆስፒታል አስተኝቼ ግሉኮስ እያለባት ልክ የዩቲዩብ ሰዓት 4 ሰዓት ሲደርስ ትቼ እመጣለሁ ከቲክቶክ ጠፋች እንዳልባል፣ እንደዚህ ነው ያልሽው ቃል በቃል እንዳልባል ብዬ ማለት ከልጅሽ የበለጠ ምናሳስብሽ እኛ ነን ማለት ነው። ከልጅሽ የበለጠ የሚያሳስብሽ የሚዲያ ህይወትሽ ነው ማለት ነው። ልጅሽ ከሚዲያና ከኛ በታች ናት ማለት ነው። ትርጉሙ አማርኛችን እሪበል ጎንደር ማለት እዚህ ጋር ነው። ከሐረር የምን ወለጋ ነው? ወለጋ እንደውም ከሐረር የበለጠ አማርኛ ይችላሉ። እኔ አስተምርሽ የለ እንዴ? አስተምራችኋለሁ። እሺ ልጄን ሆስፒታል አስተኝቼ ቲክቶክ ላይ ሄለን ጠፋች እንዳልባል ልጄን ኑና ጠብቁልኝ ብዬ ሆስፒታል ግሉኮስ አሰክቼ እኔ መጥቼ እዚህ አወራለሁ። አስባችሁታል? ምን አልተፈጠረም። ራስ ማለት ማስመሰል፣ ውሸት። ከዛን ስወጣ አለቅሳለሁ አለሽ። ዓለም የለሽም። ዓለምሽ እኛ ነን። ዓለምሽ ከአቅምሽ በላይ ቤታ ነበረች በዛ ጊዜ። ጠፋች እንዳልባል ሲመቼኝ ነው መጥቼ የማወራው። ሲመቼኝ ስፈልግ እስቃለሁ፣ ሲመቼኝ ስፈልግ እሰክራለሁ፣ ሲመቼኝ ሲፈልግ አለቅሳለሁ። ውስጤን ነው የማዳመጠው። እንትና ምን ይለኛል ብዬ ምንም አባታቸው አላረግም። ለዛውም ልጄ እንደውም ትልቅ ያንቺ 2 ዓመት ያልሞላት ልጅ በዛ ጊዜ 1 ዓመት ከምናምን የ1 ዓመት ከምናምን ይሄ ጥንካሬ አለም። ይሄ አጥንትን ወዳጅነት ነው። ከልጅሽ ቤታን ነው የምትወጃት። ቤታ ታስጨንቅሻለች። ይሄንን አምነሽ ተቀበይ። ጥንካሬ አይደለም፣ ይሄ ጥንባታምነት ነው። ልጄን ሆስፒታል አስተኝቼ ይሄ ጥንካሬ አይደለም። እንዳትሉኝ ጠፋሽ አጠፋናሽ እንዳትሉኝ ስል እመጣለሁ ነው ያልሽ። እንዳትሉኝ እኛ እንዳንልሽ ነው። ገብቶሻል? እኛን ከልጅሽ በላይ የምናሳስብሽ ማለት ነው። ያ ይሄን የሰጠውሽ ትርጉም አይደለም። ከዚህ የበለጠ ሌላ ትርጉም አለው ጋይስ። እንደ በፖዚቲቭ እንኳን ብታስቡት ይሄ ነገር ሌላ ትርጉም አለው። በእግዚአብሔር እንደዚህ አይነት ስብዕና ያለ ሰው 40 ቀን አንድ ሰው ተቀመጡ አይባልም። እሺ አይባልም። ገብቶሻል? እኔ ያልኩት ነገር የፈለገ ደጋፊውን ተቃዋሚ ሌላ ትርጉም ከሰጠው እኔ ልቀጣ። ይሄ የሚያሳየው ሄለንን
የወደቀች ያልበቃላት የሞተች ስለመሰለሽ ይህን ግርግር እንዴት አልፈዋለሁ ብለሽ ሲጨንቅሽ የነበረውን አላስችልሽ ብሎ እያወጣሽው ነው ያለሽው። አልገባሽም? እኔ ንቄያችሁ እንጂ ወድቄ አይደለም። በጣም ነው ናኳችሁ። ለዛም ደግሞ ማስከፈል ያለብኝን እያስከፈልኩ ነው ያለሁት። እግዚአብሔር እያስከፈልኩ ነው ያለሁት። እያስከፈልኩ እኔ መስዋዕት እየከፈልኩ እያስከፈልኩ እያስከበርኩበት ነው ያለሁት። እኔ ባነሳሁት ነው ዱባይ ላይ በስነ ስርዓት ስብሰባ ተጠርቶ አዳሜ ጸጥ ለጥ ያለችው እኔ ባነሳሁት። ገብቷችኋል? ቀልድ መስሎሻል? እንዳንቺ የሰፈር ውስጥ ነው ምናምን ነገር የጀመርኩ መሰልሽ እንዴ? እከካ ቁሻሻ። አንቺ አሁን በቃ እንደዛ መስሎሽ ነው። ገብቶኛል እኮ ሐሳብሽ። ገና ስለማሜ ስትናገሪ ነው የገባኝ እኮ ያለት። ግን ቆይ እንለፈው ብዬ ነው ያለፍኩት። ገብቶሻል? አንቺ በመሰለሽ ይጅበት። ነገ ግን የእውነት ታለቅሻለሽ። ነገ ሰው ያስፈልግሻል እዚህ ቲክቶክ ላይ ሆነ ሚዲያ ላይ። ነገ እንገናኛለን እኮ። መቼ ሚዲያ ላይ መቼ ምን አፋችን እንደምንከፍት አይታወቅም። ያ ደግሞ ድክመቴ አይደለም ጥንካሬ ነው። ምክንያቱም ሚዲያ ላይ ተደራጅተውብኝ ራሷን አረካች ራሷን ጎረጎረች እያልሽ እስቲ አሁን ሊያ ራሴን ጎርጉር ያላውቅም በይና በልጅሽ ማይ እስቲ ነይ ማይ። አንቺ እኮ ጡት ሳጠባ ልጄ ጡቴን ስጠባ ሌሊት ላይ ታውቃላችሁ ብዙ የሚቆም ነገር አለ ብለሽ እኮ ስሜትሽ ጡት ስታጠቢ ስሜትሽ እንደሚመጣ የተናገርሽ ሰው ነሽ። ያንን ቪዲዮ ላኩልኝ። አሁን እነዚህን ቪዲዮዎች ብቻ ላኩልኝ ፕሊዝ። እኔ አለኝ ላኩልኝ ፕሊዝ። ታውቃላችሁ እኔ ማታ ማልታኝ አልተኛም። ልጄም ጡት ትፈልጋለች። ጡት ደግሞ ሲነካካ ስንት ነገር ስሜት ይመጣል አልሽ። ሴት ልጅሽን እያጠባሽ ወይም ደግሞ እናት ልጅን ስታጠባ እንደምትሻፍድ ካንቺን የሰማነው ቪዲዮ ላኩት። በእናታችሁ ቶሎ ላኩት ፕሊስ፣ በእናታችሁ ላኩት። ይሄ ወሬ እንዳይመስል ማለት ነው። በእግዚአብሔር ላኩት። ልክ እንደላካችሁ ደውሉልኝ ሚስኮል አድርጉት። አንቺም ራስሽ እየመሰከርሽ ተደራጅታችሁ በሌለኝ ስብዕናና በሌለኝ ማንነት የልጅ እናት መሆኔን ዘንግታችሁት ክብሬን አደባባይ ላይ ስታወርዱት፣ አዎ አለመሆኔንና የምትሏት ንግግር እኔን እንደማይወክለኝ ልጄን ሆስፒታል አስተኝቼ በዩቱብ ሰዓት መጥቼ ፊት ለፊታችሁ ድቅን ብዬ ከራከራችሁ ነበረ። አዎ አቦ ሮማንቲክ አታስመስዩ። የእውነት ግሩም ኤርሚያስ ብቻ ነው እዚህ ጋ የቀረው እንጂ እኮ ቆንጆ ሮማንቲክ የለም። ፍቅር ሲያረጅ ነው፣ ፍቅር ሳያረጅ ይመስላል ፊልሙ ራሱ። አዎ ተወራጪ የሌለሽን ማንነት ውርጋጥ። ውሸት እኮ አይደለም ጣጂ፣ ውሸት አይደለም እኮ ይሄ። ግን ከቲና ሞት ጋርና የኔን እናትነት አያወዳደረውም። ቲና ልጇን ብላ የሞተች እናት ናት። የገደላችኋት እዚህ በሚዲያ ላይ የሚናገሩ ሰዎች የገደሏት እናት ናት። አያችሁ፣ የገደላችኋት የቲናን እናት ለመሞቷ እኔም ተጠያቂ ይሆንኩ። የቲናን እናት የገደላችኋት አይደል? እኔ የቲና እናት ገድያታል አይደል? እዚህ ጋር ስሙልኝ። አዎ የቲናን እናት ገላችኋታል። እኔ ቲናን ገድያታል። እኔም ብችል ኑሮ የዛኔ በተነሳብኝ ነገር ራሴን አጥፍቼ ሞት ነበረ። አፍሬ ተሸማቅቄ አቅቶኝ ህይወቴን አጣ ነበረ። እግዚአብሔር የሚያውቀው ከዚህ ነገር ሁሉ አልፈሻል ምናምን። ኖቤል ይዘጋልሽ ወይስ አቤል የሚባል ሰው ይሰጥሽ በስጦታ? ምን ይዘጋጅልሽ? በክብርሽ ምን ይነጠፍልሽ? አንድ ቡራቡሬ በግ ይታረድልሽ? እውነት
ከዛን ድሎት ስትበይ ምን ይሆንልሽ? ይሄን ሁሉ ያለፈች ናት። ስታሳዝን የእናት የሌላት ልጅ። ሁላችንም ወላጅ አልባዎች ነን። የጉዲፈቻ ልጅ ነን። እኔ በነገራችን ላይ እኔ የአበበች ጎበና ልጅ ነኝ። አበበች ጎበና አንቺስ አጽሟን እያራገፍሽ አውጥተሽ ትነግጅባታለሽ። የሚነገድበትም አበበች ጎበና ነኝ። ማን እንደጣለኝ ምን ያላውቅ። እሺ ያ አንቺ ረገፍ አድርገሽ ነግደሽ ትመልሻለሽ ወደ ነበረበት። ያ አፈርነና ወደ አፈር ትመለሳል። ያ መቼም የሰው ልጅ ኦንላይን ላይ ቁጭ ብሎ ራሱን እየጎረጎረ ላይቭ እያስተላለፈ አያሳይም። ልቦናሽ ያውቃል። በአንደበትሽ ተናግረሻል። እኛ ስናጋግል ነው እንጂ እሷ እንደዚህ አላረገችም ልብሷን ስትል ብለሽ ተናግረሽ ተገልብጠሽ መጥተሽ እስቲ ላኪው ቪዲዮ እንደዚህ ያልኩትን ላኪው አይ ጎርጉረሻል እያልሽ የኔን ሴትነትሽን ብጁ ከፈለግሽ ሴትነት ወንድነት ምናምን ልቃ ድድብናሽና ጭንቅላትሽ ነው ሚዲያ ላይ። ጾታሽን ስትፈልጊ ሽጩ። ምን አገባኝ እከካ ቅራቅም ሴትነቴን፣ ወንድነቴን፣ አማራነቴን፣ ኦሮሞነቴን፣ ትግራይነቴን ላይ እዚህ የመጣሽው ጥንባታም ጭንቅላትሽ ነው። ጭንቅላትሽ ይቀጠቀጣል። አራነት ሴትነቴ ስትፈልጊ ለምን አታከራዩ? ምን አገባኝ እከካ። በህብረት ተደራጅታችሁ ስሜት ሰብራችሁ አንገቴን አስደፍታችሁ አሳፍራችሁኝ አሸማቃችሁኝ። እኔ ጀግና ስለሆንኩ ነው እዚህ ያለሁት ነው የምትይው? የእውነት እንዴት እንደምታስጠይ እንድቀር ነበር አይደለም? አዎ ልጄን ሆስፒታል አስቀምጫት መጥቼ እኔ እንደዚህ አይነት ሴት እንዳሉ እንትን አታስሪም ነበር መቀነት እንዲህ የለም። ኧረ ገዳይ ኧረ ወንዱ የታል ጀግናው ሴፍ ምናምን የለም አጠገብሽ። በጣም ቁርጥ ያለ የጀግና ሴት ንግግር የእውነት የለም። ደግሞ ዋሽንት የለም አጠገብሽ ክራር ምናምን እንኩኝ እነግራችሁ ነበር። አዎ እኔ እንደ ቲና ጋይስ ጸጥ በሉ ጸጥ። እዚህ ጋር ትራጀዲ ነው። ትራጀዲ ተጀምሯል ጋይስ ጸጥ። አንድ ሀጻፍ እስቲ ራሴን ጎድቼ ህይወቴን አላጣውም። አዎ እናንተ በምትሰድቡኝ በምትሉኝ ንግግር ተሸማቅቄ ራሴን አልጎዳውም። ያ ለምን አባታችሁ ነው የምጎዳላችሁ? ለእናንተ የትኛው ሰው እዚህ ሚዲያ ላይ እውነት ተናጋሪ ሆኖ ነው? አፋችሁ ሲከተትላችሁ ለምትቀያየሩ ሰዎች ደግሞ ከዛም ቁስል አለብኝ ህመም አለብኝ አይነት ካራክተር ለምትጫወቱ ሰዎች ደግሞ ከዛም የኔን ህመም የኔን እናትነቴ ጎርጉራ ራሷን አረካች ብላችሁ ስትዘባበቱብኝ አንድ ሳምንት ልጅ ሆስፒታል ስተኛ ከሚዲያ አፍሬ አንድ ሳንቲም አፋችሁ ውስጥ በገባ ቁጥር ለምትናገሩ ሰዎች ለእኔ ከፍለሽ አይደል? አንድ ነገር ላሰማሽ ለትዝታ። ቆይ ላምጣላችሁ። አንድ ብቻ ቀስ በቀስ አውጣዋል። ሌላው አያችሁት? እየቀደሙ ነው። ያ ረቢ ገለኒ ኬምበዱ አቲ ያ ረቢ ገለኒ ኬምበዱ አቲ የት ነበር?
Jalalana gudi inkebu belesa jalalana medi ቆስቲ መጀመሪያ ማን እንደሆነ ቤት በህግ ምናምን አይደለም ያ ሌላ ሰው ነው ይሉ ምን እንደምልሽ አላውቅም አይኑ ነገጧት ተነስተሽ ከፍ ዝቅ አድርገሽ እንደምትናገሪኝ አውቃለሁ በነገራችን ላይ ስትሰድብኝም ትምህርት ነው ካንቺ ወስደው ስትናገሪኝም ትምህርት ነው ወስደው አልዋሽም ብዙ ነገር ካንቺ ተምሬያለሁ ሚዲያ ላይ ከሚያወሩ ሰዎች ከነስድባቸውም ከነቆጣቸውም ከነንግግራቸውም ባይዘወይ የሚጠቅመኝ ወስድበታለሁ ካንቺ ግን ብዙ ነገር ነው የወሰድኩት አላሽሽም በፌክ መጥቼው ላይ ነው የሚሰማሽ አዳምጥሻለሁ ምክንያቱም ከማይጠቅመኝ የሚጠቅመኝ ይበዛል አንቺ ጋር ስሰማ የምወስዳቸው ነገሮች ማለት ነው አንዳንዴ ኤክስትራ ብትሄዱ ነገር ደሜን ስለሚያፈላኝ ነው ግን በጣም ነው የማመሰግነው በዚህ ሰዓት ሴትነትን አስመልክቶ በመጣብኝ ነገር አጠገቤ ስለቆምሽ እኔ ይሄ ሸርሙጣ እንደዚህ ናት እንዲያረገች በሚለው አይደለም ምክንያቱም ሁሉም ያለው ነገር ነው የሚለው ነገር ነው አንቺም ብለሽዋል ግን እውነታውን እግዚአብሔር ያውቃል ይሄ ህይወት ዋስትና ነው ዋስትናን ይሰጠሽኝ ለዚህ ነው አመሰግናለሁ ያልኩሽ ነገ እኮ ተነስተሽ አንቺ ላይ አብለሽ ስትናገሪኝ እኔም እኮ አንቺ ልልልሽ እችላለሁ ስራ ሆኖ ሚዲያ ላይ እስካለን ድረስ እንነጋገራለን ግን የህይወቴን ዋስትናን ያረጋገጥሽ ምን እንዳለች ሰማችሁ በስፒከር በጣም ላርግላችሁ ነው አንቺ ማለት ለሴትነቴ ለማንነቴ የቆምሽ የህይወቴም ዋስትናን የሰጠሽ ሁሉንም ደግሞ አለ ባይዘው ይሉ ምን እንደምልሽ አላውቅም አይኑ ነገጧት ተነስተሽ ከፍ ዝቅ አድርገሽ እንደምትናገሪኝ አውቃለሁ በነገራችን ላይ ስትሰድብኝም ትምህርት ነው ካንቺ ወስደው ስትናገሪኝም ትምህርት ነው ወስደው አልዋሽም ብዙ ነገር ካንቺ ተምሬያለሁ ሚዲያ ላይ ከሚያወሩ ሰዎች ከነስድባቸውም ከነቆጣቸውም ከነንግግራቸውም ባይዘወይ የሚጠቅመኝ ወስድበታለሁ ካንቺ ግን ብዙ ነገር ነው የወሰድኩት አላሽሽም በፌክ መጥቼው ላይ ነው የሚሰማሽ አዳምጥሻለሁ ምክንያቱም ከማይጠቅመኝ የሚጠቅመኝ ይበዛል አንቺ ጋር ስሰማ የምወስዳቸው ነገሮች ማለት ነው አንዳንዴ ኤክስትራ ብትሄዱ ነገር ደሜን ስለሚያፈላኝ ነው ግን በጣም ነው የማመሰግነው በዚህ ሰዓት ሴትነትን አስመልክቶ በመጣብኝ ነገር አጠገቤ ስለቆምሽ እኔ ይሄ ሸርሙጣ እንደዚህ ናት እንዲያረገች በሚለው አይደለም ምክንያቱም ሁሉም ያለው ነገር ነው የሚለው ነገር ነው አንቺም ብለሽዋል ግን እውነታውን እግዚአብሔር ያውቃል ይሄ ህይወት ዋስትና ነው ዋስትናን ይሰጠሽኝ ለዚህ ነው አመሰግናለሁ ያልኩሽ ነገ እኮ ተነስተሽ አንቺ ላይ አብለሽ ስትናገሪኝ እኔም እኮ አንቺ ልልልሽ እችላለሁ ስራ ሆኖ ሚዲያ ላይ እስካለን ድረስ እንነጋገራለን ግን የህይወቴን ዋስትናን ያረጋገጥሽ ለራሴ በፍርድ ቤት የህይወትሽን ዋስትና እንዳረጋገጥኩልሽ በእንባ ነው ይላክሽልኛ በእንባ ዛሬስ ዋስትናሽን ነጠቅኩሽ ምን ብላ ሄለን አይ ዶንት ኖ አሁን ሴትነትን ነፍጋለሁ ያኔ ግን ሴትነትሽን ላስጠብቅ የህይወትሽን ዋስትናን ያስጠበቅኩልሽ ራይት ይሄ ምን እንደሚያሳይ ታውቂያለሽ ሄለን ተከሳለች አበባዮሽ ወዬ ለምለም ባልንጀሮቼ ለምለም ግቡ በተራ እንጀራ እናቴ ምናምን የሚላል ከሳኛለች ምናምን ከሳለ አንቺ ባንቺ ጭንቅላት በዚህ ጽንብ ጭንቅላት ማለት ነው ሄለን የወደቀች ስለመሰለሽ መነሳት የለባትም ገብቶሻል መነሳት የለባትም ከዛ ምን አይነት ሰው እንደሆነች ለምን አላስታውስም የሚመለከተው አካል ካለ ቀጥታ ለምን አትደውል ገብቶሻል ያ አንድ ነገር ልንገርሽ እኔ ሀገሯ ዜጋ ነኝ እሺ ታክስ ከፋይ ያ እዳ
ጦር አይደለም ዘሎ አይዋጋም። ወይ አበዳሪ ወይ ተበዳሪ ይሞታል። ጻፊው ይህን ጥቅስ እሺ። አፍራ ቀረች ሊያሾ እንዲህ ስለሆነ ብለሽ ልታሞጡ ሙጪ ነበረ አይደለም? ስለዚህ ያን ስለነገርኩሽ ዛሬ መተሽ እቺ ደዘደዟን ለማድነቅ ብለሽ ሊያ ልጅሽን ቆይ አሁን እኔ ከኩዊን ሊያ ጋር የተያያዘ ወሬ አውርቻለሁ። እኔን ምን ያህል ልሰድበኝ ወይ ደግሞ ሄለን እንዲህ አይነት ሰው ነበረች እኮ ብላ ለማውራት ምን ያህል ሰበብ ስትፈልግ እንደነበረ ይሄ የእውነት ግልጽ አይደለም። ስለ እግዚአብሔር ነው የምጠይቃችሁ በሃይማኖቶቹ። እኔ አሁን ከኩዊን ጋር ራሱ ምን እንደተባባሉ አውቃለሁ። ስለ ማሜ ያወራች፣ ስለ አንበሳው አወራች። አንበሳ ያወረደው አሌክስ ለኔ ነው። ከማሜ ጋር ለምን አትገናኙም ያልኩት እኔ ነኝ። በምን አይነት ደግሞ ቫይብ ሁኔታም እንደተናገርኩ ግልጽ ነው። ገብቶቻል? ኩዊንን ስለተናገርሽ ኩዊን አንደገል ልንገርሽ፣ ሌላ ዘመድ አለሽ። በሌላ ነገር ቢያቅጣት በቂጧ ቁጭ ብላ ነው የምትደፈጥጣችሁ። ይሁን እየተናደደች የምትበቀልሽ መስሎሻል? ስቃ ነው ጥርስሽ የምታረግፍሽ። ይሁን አንቺ በተንኮል ከሄድሽባት ማለት ነው። ይሄኔ 4 ሽፎንና 5 ሽፎን ከምገዣቸው አንዷ እህቷ ናት። እሺ አስተኝተሽ ዩቱብ ልጄን የማሳደግበት ነው ብዬ እኮ ነግሬሻለሁ። ምን ያሳፈረኛል? በትርፍ ሰዓቴ ዩቱብ የምሰራበት ነው እኮ አላልኩሽም? አንቺ ነሽ እንደዛ የምትይው። ዩቱብ ልጄን የማሳደግበት ነው እምኖር። ዩቱብ የልጄን ማሳደጊያ ምንም ማሳደጊያ እንዳልሆነ እኮ እያየሽ ነው። ቲክቶክ ላይ ቁጭ ብዬ እጠጣለሁ ሙዚቃ ለመስማት ዩቱብ ኮፒራይት ስላለው ትቼ እወጣለሁ። ይህን ሰሞን እንደውም አልገባው። ግልጽ ነው። ያ ዳት ነው ብዬ እኮ ተናግሬያለሁ። አልዋሽም። ዩቱብ ልጄን የማሳድግበት ነው ብዬ ስላችሁ ላይክ ደካማ ግን ለምንድን ነው አሁን ይሄን ነገር የምትነግረን? ምንድን ነው የምታወራው? አሁን እዛ ቀደም ጠጅ የሚራጩበት ቦታ ትቼ ስወጣ እዚህም ሌላ ጠላ ይጠብቀኛል። ጋይስ እኔም ልጠጣ እንዴ ለመመሳሰል? አሁን ምን አገባንኛ ስለ ዩቱብ ለምን ተከናርበሽ አተኝም? ለምን አሰባብሪውን ከፈለሽ ከእንትን እኔ ምን አገባኝ? ቶክ አባውት ስላነሳ ነው ነገር ፕሊዝ ቂጅቢ ቅራ ቀምሮ ማለቱላ አሌክ ማጎን እንደሆነና ዩቱብ ካጣው ደግሞ እንደምሞት አድርጋችሁ ደግሞ መልክ ስትሰሩብኝና ለማጥፋት ስትመጡ እመመልስላችሁ መልስ አለ። ያለ ዩቱብ ትስፋስ እንደሌለኝ አትተረጋላችሁ ነው። ዩቱብ ስራዬ ነው ማለት ያቺ ገንዘቢት ስታወራም ብላችሁ ሰምታችኋል። የስ ዩቱብ ሁሌ ነው የምላችሁ። ግን ያኔ አሁን ጋይ ስለ ዩቱብ የሚሆን ወሬ ነው የተነሳው። አንቺ ልጅሽን በአንድ ቀን ግሉኮስ ሰክተሽ ለዩቱብ ጠፋች እንዳትሉኝ እመጣ ነበር ካልሽ እና ሞራው 40 ቀን ከሚዲያ መጥፋት አለባቸው ብለሽ ለመወሰን እውነት ሞራሉ አለሽ ወይ ነው የተጠየቅሽው? አራነት ያንን መልሽ። ከማሜ ጋር ለምን አትገናኙ ማለት ወይ በጸብ ወይ በዱላ አይደለም ያለው። ወሬ ደና ለቃቅማለን ትመጣለች ነው ያልኩት። ግን ሰበብ ስትፈልጊ ስለነበር ደነፋሽ። ገብቶሻል? ኩዊንን እንደዚህ የፈራሻት ቀድመሽ ከቱቱ ጋር ምን አውርታ ይሆን ብለሽ ነው። ምን አይነት ሰቀጫንና ብስብስ የሆነ ላይፍ ቢኖርሽ ነው እንደዚህ የፈራሽ? አንቺ ቢሆንልሽ እኮ ቱቱ ሊጥ ታረጊያት ነበር እኮ። ወይ ሚዲያ አልባ ወይ ትንፋሽ አልባ ልታረጊያት ነው እንደምትፈልጊ። ካንቺ ቤት ስትወጣ ከማንም ሰው ጋር እንዳትገናኝ ሆዳም ነሽ አንቺ። ቱቱ የሚዲያ ፍላጎት እንዳላት ግልጽ የሆነው
ሽሮ ምናምን እንትን ታደርጋለች። ቲክቶክ ላይ ከሰዎች ጋር ለመግባባት የምትሄደው ጥረት ዩቱብ አትፈልግም ነበር ማለት አትችይ። አንቺ የእውነት ሰው ብትሆኚ ኖሮ ዝም ብሎ ለሰው የለም ሪስክ አለላ እግዚአብሔር ለአንተ ያለውን ከእሳተ ገሞራ ያወጣል የሚል እምነት ካለሽ ዩቱብን ከፍታ አንዳንዴም በራሷ ላይቭ እየገባሽላት አንቺም ሙቅና ኖርሽ አንቺን ሊያለች ብሎ የሚመጣ ሰው ካለ ማለት ነው ካለ ሼር እያደረግሽላት ለምን አታስታውቂያ? ለምን አላረግሽ? እሺ ሁሉ ቀን ያንቺ ለማኝ እንድትሆን ትፈልጋለሽ። ለማኝ መስላ ስለምትታይሽ አንቺ ጠቆር ያለ ሰው ጠየብ ሰው አስቀያሚ ነው የሚመስልሽ እና አንቺ ቆንጆ ሆነሽ አስቀያሚ ጓደኛ ካጠገበዋል አንድ ቆንጆ ጓደኛ ጋር አስቀያሚ አጠፋም የሚል የወንዶች ንግግር አለ አይደል? ያንን መጠቀምሽ ነበር። ጸይብ ስለሆነ ጥቁር ስለሆነ አንቺ እኮ ስለ ቤት ሰራተኛ እናውራ የሚል ታይትል ይዘሽ ስመጪ ሰርተሽ የመጣሽው ፖስተር ጥቁር ልጅ እንደዚህ ዩኒፎርም ለብሳል። አየሽ ጥቁር ከለራቸው ጥቁር የሆኑ ሰዎች አስቀያሚ የቤት ሰራተኛ ምናምን አርገሽ ይሄ ደደቡ ቁሻሻ ጭንቅላትሽ አክሴፕት አድርጎታል። እሺ ዘንድሮ የከለር ምርጫ ላይ ደደብ ነሽ። ከለር ማንነት የሚመስል ሰው ነሽ። በጣም እኮ ዝቃይ ሰው ነሽ። አሁን እኮ እየሰለጠንሽ የመጣሽ ሰው ነሽ። እኔን እያየሽ እኔ ገብቶሻል። አወራር እንኳን ከኔ እየወሰድሽ ጠፍጠፍ እየሰራሁሽ ነው ያለሁት። ድድብና ከዘር ማንዘርሽ ከሆነ ከአይምሮሽ ማይጠፋ ከሆነ ምንም ማድረግ አልችልም። ቢያንስ ሚዲያ ያያዝን አስተምሬሻለሁ። ታውቂዋለሽ። ገብቶሻል። በደንብ ታውቂዋለሽ ብለሽኛል። ገብቶሻል። ያ አንቺ መፈራገጥና መነጋገር ካቃተ ከቻልሽበት እኔ ምን አገባኝ? ያ እኔ የምመጣው ላወራ ነው። ዛሴ ሰላጣ እንኳን ቢቢዬ እንኳን ትንሽ እንጀራ ላይ ሰላጣ እንድትበትኝ የነገርኩሽ እኔ ነኝ። ምናልባት ስጋው ይሆናል። ስጋ ሲበዛ ፓራሳይት የሚባል ትላትን ለሆዳችን ውስጥ የሚያበዛው ያየ በሱ ኃይል ሆኖ የምትንቀሳቀሹ እስቲ ሴረብሌምሽና ሞይዱላሽ ምናምን የሚባሉን አሰሪያቸው ትላይ ገፋፋቸው አልኩሽ እኮ ነኝ አይደል? እኔ እኮ ልማታዊ ተጣይ ነኝ። ልማታዊ ጸበኛ ነኝ። ይሄ ድርቅ የወረረው ጸበኛ እንኳን አይደለም። ይሁንት ተነፋ ተገፋ ምን ሰው እንኳን አይደለም። ይሄንን ተው ስልህ ምን ማድረግ እንዳለብን ነግራለሁ። ወየውል ያልተከተለኝ ያለው ሚኒሊክ ወየውላችሁ እኔ ከሚዲያ የጠፋው ቀን ወየውላችሁ። የድድብና ድርቀት የእውነት እንደ ሳራ ሲሰነጣጠቅ ነው የምናየው። ሁለት ቦታ ቲክቶክ ይሰነጠቃል። ይሄ የሆን ዘንድ ግድ ይላል። ፍቅር ሲስመስታይ አትፈታተኝ። ብዙ ለፍላፊ አድርጌ ነው ማስቀርሽ። አንቺ ብዙ ለፍልፈሽ እኔ አንድ ፖይንት ፈልጌ ነው ማገኘብሽ። ነገር ሲሆን ይጣመምባቸዋል እንደዚህ ማለት ነው። ምክንያቱም እንደምትፈልጉት ሁኛላ አሁን አንቺ እንዲ ስላልሽ እያስረዳሽ ነው አለ መሰለሽ፣ እያወራሽ ነው የሚመስልሽ እንጂ ስላልሽ የለም እንደ ፊዚክስ አስተማሪ ያደርግሻል አይደለሽ? ምንም አይደለሽ። ይሁን ዳስተሩ የጠፋበት ያረጀ ጡረታ የወጣ አስተማሪ ነው የምትመስል። ይሁን መነጽሩ የወለቀበት የተሰበረበት ምንም እያልሽ አይደለም፣ እንዲህ ብቻ እያልሽ ነው ያለሽ። ዩ አውት ኦፍ ፍሮም ቶፒክ ምን አገባኝ? ዩቲዩብን አመሰራው ዩቲዩብ ምናምን ማውራትም ትፈልጊያለሽ። እንደገና ደግሞ ወይ ሰዎች ይነሱብኛል ብለሽ ደግሞ ትፈሪያለሽ። አውሩና በዱ ካልቀረ በደንብ ነው መሆን ያለበት። አውሪ ወይ እንትን በይ እከካ አላገኛችሁኝም። ራሴን አጥቻ አላገኛችሁኝም። ራሴን ስቻ አላገኛችሁኝም አለው። ያ ነገር ያናድዳችኋል።
ያናዳችኋል ትላለች። ጋይስ እኔ አሁን ትዝ ብላኝም ታውቃለች። አሁን ልታናደኝና ልታስደስተኝ ልጃው እስቲ አሁን ትዝ ብላኝም አውቃለሁ። ያናዳችኋል ትላለች። አሁን ጋይስ መምጣትሽን ሳላውቅ ባይተኛለሽ እኮ እኔ እኮ መምጣትሽን አላውቅም ሲጀምር። የት እንዳለሽ እንኳን ምን ሰምቼሽ አውቅና ነው ምትናድጂ who are you the first of ሚዲያ ላይ መኖርሽ የሚያናድደኝ ከሆነ ዩቲዩብሽ እንዳይዘጋ እኔ ጥረት አደረግ ነበር። ማለት ሰው እንኳን ለመጣላ ስትፈልጊ የእውነት ያደረግኩሽን ነገር ላይ አውሪ። ምን ያህል ሰበብና ዲፕ ጥላቻና ሄለን እንደዚሁ እንደወደቀች ወይ እስር ቤት ገብታልኝ መቅረት አለባት የሚል ህልምሽን እያሳየሻለሽ። እኔ እስር ቤት ብገባ አስገባሻለሁ ባይዘው ይው ቢያንስ የቲናን አስገድላችኋል ያልሽው ግድያ ላይ ጠይቀሻል። እኔ ቲናን ሳስገድል የታባሽ ነው የምታውቂ? ማስረጃለሽ? ገብቶሻል? ሌላው ምንም አያገባኝ። ቲናን አስገድላችኋል እያልሽ ነው ያልሽው ስለኔ እያወራሽ ገብቶሻል? ከዛም የቲናን ንግግር የቲናን ሞት በኔ ልጄን ሆስፒታል ግሉኮስ አስቀምጬ እዚህ መጥቼ መከራከሬ እንደ ሌላ ነገር አልከሽ ልትናገሩ ትመጫለሽ። ከዛም አንቺ በጣም ተናጋሪ ነሽ። አይደለም ይሄ ንግግር አይደለም፣ የሰውን ቀልብ ነው የምትሰሩ። ሰው ቢያንስ ዛሬ ሰው ሆኖ ነገ አውሬ አይሆንም። የሆነ ነገር በጎረሰው ቁጥር እንደ አስማት አይቀያየርም። አያችሁ በጎረሰ ቁጥር ስትል ግን በጣም ሞራሉ አመጣላት ጋይስ። እኔ በጣም የገረመኝ የእውነት ቢያንስ 4 ወርና 5 ወር ሙሉ ተው የሷ ስም ገኗል አናወራም ብለን እንኳን የምታወራ ነገር እንኳን ካለ ጸጥ ምለው አጉርሳይ ነው። ገብቷችኋል? አጉርሳይ ብቻ ሰው ታዘቡ ጋይስ። በጎረሰች አሁን አንቺ ባለፈው መተሽ አንበሳ አወረድሽ ጉርሻ ነበር ሰተሽ እኔ ጠይቄሽ ከፍዬ አለበለዚያ ምን ብዬሽ ነበር? እሺ አሞራ አንድ አንበሳ ሰጣት ነው። አሞራ የሰጠኝን አንበሳ አንቺ አልሰጠሽኝም። ለዮዳብ ጌም የነበረኝ ጊዜ አወርድልሻለሁ ስትይ እንዴት ነው በእንደዚህ አይነት ግርግር ሰው ላይ የተነሳብሽ ሰዓት ደግሞ ሌላ ነገር አጀንዳ እንዲነሳብሽ ነው? ጥፊ ከቻላል ካላልኩሽም ታዲያ ነገ መጥቼ ላውርድ ወይም ደግሞ የምትሸነፊ ከሆነ አወርዳለሁ። ለምን ነው ከየት አሰብሽው አላልኩሽም? እኔ ስለከፈልሽ ነው ለካ እዚህ ጋር ታሰረች እያሉ ሲጽፉ እንደዛ ተጨንቄ በቀጥታው ለሰው ሁላ ስልክብሽ የነበረው እቺ ልጅ ያዋት እያልኩኝ ኤኒ ታይም መልእክት አስቀምጭልኝ የሆነ ነገር ኮንሽ እያልኩኝ ከፍለሽ ነበር አይደል? ያ ችግር የለው። ያ ማኖ ለሰብን አፕ አንበሳ ወረደች ብሎ እዮዳብ ሲሰድብሽ ምን አልኩሽ? እንግዲህ እኔን አንበሳይን ዛሬ ስጪኝ አልኩሽ። እንዴ እየወረደብኝ ነው። ታዲያ መውረዱ ካልቀረ አንደኛውን ይዝነብብሽ አልኩሽ አይደል? የታል አንበሳ ያልኩሽ? ከዛን በድንገት ሃፒ ጋር ስለ ሃፒ እያወራው መተሻወረሽ። ምን ነው ስለ ሃፒ ጉዳዩ እንዲዘጋልሽ ነው እንዴ አልኩሽ። ከፍያ ነበር የከፈሽ። እውነት ሞራሉ መጣልሽ? ያን ሁላ እንደዛ ሰውን ከፍያ እንደምትከፍልኝ ነግረሽኝ ነበር። በክፍያስ ቢመነዘር እውነት በአንድ አንበሳ ዋጋው ማለት ዋጋዬ እሷ ብቻ ናት? ግን ምን አይነት አመዳፋሽ እንደሆነ አያችኋል? ማለት
ሰው እንኳን በምንጣላው ነገር እንጣላ ችግር የለው ሐሳብ አንስተን ግን ሰው ባጎረሰሽ ቁጥር አንቺ እንትን ያልሽና እኛ ምን እንሁን አሁን በዚህ አጀንዳ ውስጥ የሚመጣ ነው ገብቶሻል እኔ ሐሳብ መስጠት እችላለሁ ምናምን ላይ ትላለ ማለት በተነሳው ላይ በተከፈላት ነው ለማለት ግን እንዴት ሞራልሽ መጣልሽ ያ ጎረቤት ሲታማ ለራስ ስትል ስማ ነው ችግር የለው ነገም ሌላ ቀን የሆነ ነገር ልውጥ አይልም የሆነ ነገር እያየን ሲሰጡሽ ትቀየሪያለሽ እያየን ሲሰጡሽ ማለት ነው ሲያጎርሽ በተለይ ደግሞ ከዚች ከደዘደዛው ጋር ተከባብራችሁ ተሰጋግዳችሁ በነገራችን ላይ አንድ ቀን አወራለሁ አሁን አላወራም ስለዚህ ሴትየው አሁን ስለኔና ስለሷ ነው የምታወሪው ምስጥር ትልቅ ምስጥር ረበስባውስ ግን ምስጥር አይደለም ስንጥር አታገኝም እኔ እንዳኩይማል እግዚአብሔር ያ እንዴው ስትጨነቁ ነው የምትሉት ለምን በእናንተ ጋር መከባበር ማለት ሌላ ትርጉም ነው የምትሰጡት መከባበር ምንም ሳታረገኝ ለምን ነው ምንም ማረጋት አንቺ ጓደኛ እንኳን ብትሆን ቱቱ የልጅሽን አሳዳጊ አንቺ ልጅሽ ግሉኮስ እጇ ላይ ሆኖ ሆስፒታል ሆና ስትጠብቅልሽ የነበረችውን ቱቱ ያኔ እንደዛ ዲፕረስ ውስጥ ሆነሽ ልጅሽን የምትጠብቅልሽ ቱቱ ዛሬ ከሊያ ጋር ተገኘች ብለሽ የመስደብ ሞራል ያገኘሽ ሰው ነሽ አይሽ እንደዚህ አይነት ማንነት ስላለሽ አንድ የሚተዋወቅ ሰው አንተም በጉሬ እኔም በጉሬ ብሎ በዝምታ ተከባብሮ መኖርን ተራርቆ አታውቁበትም ለዛ አታውቁበት ዛሴት ለዛ ነው የጨነቀሽ አይዳ እንደ እናት ከአሜሪካ ድረስ መጣ በጉላ ረደችልኝ ባልሽው አፍ ከጂጂ ጋር አንድ ቀን አናገረችኝ ጂጂ ስላለች እንዴት ጂጂን ታናግሪያለሽ ብለሽ ስሰድቢያት እኛን ነው ያስቆምሽ እውነት ሞራልሽ እንዴት መጣልሽ ለዛውም አይዳ አንቺ ከሰው ጋር ሁላ ትጣያለሽና ሰዎች ባንቺ ዙሪያ ያሉ ሰዎች ሁላ ሰዎችን መጣላት አለባቸው እንዴ ብለን እኮ እኛን ያስቆምሽ አይሽ እንደዚህ አይነት ማንነት ስላለሽ አይገባሽ ይሁን እንዲህ ካሁኑ ያንቀጠቀጠሽ ቱቱ እሷን መርጣ ለምን ሄደች ሊያን ደግሞ ስታያት ቀስ ብላ ሰው የምታናግርናት ከዛን ታወራለሽ ሰግተሻል ምን ምስጥር ቢኖርሽ ነው ደግሞ ሌላ ያልጎረጎርሹ ያ እኛ ያላየነው አንቺ የጎረጎርሹ ምን ቢኖርሽ ለች ነው ድፍረቱ ሲኖርሽና በየሰርግ እንኳን ስትሄጂ ያየንሽ እሷ ባትኖር ትፈሪያለሽ ፈሪ ቦቅባቃ ነሽ ገብቶሻል ያ እንደገና እሷ የምትጋበዝበት ቦታዎች ነው አንቺ አብረሻት የምትሄጂው ቅንቅና ቅጀታ እስቲ ብቻሽ እንደ ድሮ ተንቀሳቀሽ እስቲ ተንቀሳቀሽ እስቲ በስነ ስርዓት ልብስ አድርገሽ ምናምን ተንቀሳቀሽ እስቲ ኔል ሻዳይና ምናምን የሌሉበት ተንቀሳቀሽ ቢገባሽ አይሽ አንቺ በብር እንደ ሰዎች እንደምትለኪ የኔና አንቺ እንኳን በቶፒክ እንኳን ግጭትን ወስደሽ ወደ ብር ወሰድሽ ብር ምን ይገዛል ብለሽ እንደምታስቢ ለብር ያለሽን አቋም ነው የሚያሳየው ገብቶሻል ቱቱ ያረጋችልሽ የነበረው ነገር በብር ቢመነዘር ልጅሽን እንኳን ብሸጪ አይዋጣም ኪሳራ ገብቶሻል ጓደኛ ሆኖ ካንቺ ጋር ሱቅ መሄድ ግርማ ሞገስሽ ሆን በየድግስ ቦታ አጠገብሽ ቁጭ ብላ አንቺ ማውራት በመትፈልጊው ዜቤ ካጠገብሽ መሆን ምን ማለት ነው ሰው እኮ ጓደኛ ስለሌለው ከተጠራበት ቦታ እንኳን አይሄድም ብቸኝነት ስለሚሰማው ያንን ብቸኝነት
ሙሉ ያደረገችሽን ልጅ ከእንትና ጋር ስለሆንሽ ቀይ መስመር የምን ቀይ መስመር ነው? አንቺ ድፍርሳ እከካ መስመርሽን የምታሰምሪው በአር ነው። አንቺ አራ ንፍጣ ነገሮችን በብር ምገዢ ስለመሰለሽ ነው ለኔ ብር ስለተከፈለሽ ብለሽ ከኔ ጋር ያወራሽ። እሺ ረስተሽ እውነት ብር ስለተከፈላት ነው ብለሽ ስታወሪ እኔ ከፍያት ነበር የሚል ጥያቄ እንኳን አይምሮሽ ላይ አልመጣልሽ። እሺ አይሽ ማንኛውም ነገር ብር የሚገዛ መስሎ ስለታየሽ ብቻ ዓለምሽ እሱ ስለመሰለሽ። ድሮም እኮ ድሃ ጥጋብን ነው የማይችለው፣ ረሃብን እኮ ይቋቋሙታል። ሰው ልጅ ጥጋብን ነው የማይችለው። አንድ ጊዜ ግማሽ ኪሎ ስጋ ስበይ የወፈርሽና ያለፈልሽ ነው የሚመስልሽ። ችጋራም እኔ ልንገርሽ፣ አር ብቻ ነው ወድሽ ውስጥ ያለው፣ ጭንቅላትሽ ባዶ ነው። ዓለምን ምትለኪያት በዚህ ቅራቀምቦ ሳንቲም ነው። ለዛ ነው የቱቱ ትርጉም ያልገባችሽ። ለዛ ነው የሰራተኞች ክብር የማይገባሽ። ሰራተኛ ቤትሽ ውስጥ አለ ድረስ ህይወትሽ እጃቸው ላይ እንደሆንሽ ራሱ አይገባሽ። አይሽ ብር ሁሉ ነገር የሚገዛ ነው የሚመስልሽ። አንቺም ብር ኖሮሽ ለዛው ባለጌ። ስለዚህ ታውቂ የእንትን ታገኝልኝ ምናምን ለዘር ምናምን ብላ እኛን አታክ የምታደርገው ሰው የሆነ ስልክ አመለ በአዲስ እኮ አጀንዳውን ስለ ኩዊን ጋር መጣላት የጀመርሽው ከቱቱ ጋር ከተገኘች በኋላ በቃ እንዲሁ ፈራሽ፣ ደነገጥሽ። በውስጥ ፊት ለፊት ካወራቻት ምን ያህል ብታምናት ነው? በውስጥም ፎሎ ተደራርጓል ማለት ነው። እንቅልፍ ነው ያጣሽው። እንቅልፍ ሰቀቀን የለቀቀችብሽ። እኔ ላይ በላይ ከሌለው እኔ ጋር የሚገቡ ልጆች ሌላ ቦታ ቢገቡ ምን ችግር አለ? አክቲቭ ቢሆኑስ? ለስራ ከፈለገችው ሽሮ ምናምን የምሸጥ ከሆነ ምን ችግር አለ? የትን ቦታ ብትገባ? ቅንቅናም ስለሆንሽ እንጂ አንቺ ወይ አታረጊላት ለልጅቱ። 2 ዓመት ከዛ በላይ ትተዋወቂያለሽ። ዩቲዩብ እንኳን ክፈች የሚል እንኳን ሐሳባት ነግራት። እንግዲህ በግልጽ ሚዲያ እንደምትፈልግ እያሳየች ሰው ትለምዳለች። ከዛ በኋላ ስለኔ መጠየቃል የሚለው ያስጨንቅሻል። ለዛ ውሃ ጠማኝ ስትልሽ ቀጥታ መርዝ እንደመስጠት መርዝ ያለውን ውሃ መርዙን ትገለብጭና መርዙን ሳታለቀልቂ ውሃ ትሰጫታለሽ። ደግ ለመምሰል ለቱቱ እኮ ውሃ ሰጥቻት ነበር ለማለት። እንደዚህ አይነት አካሄድ ነው ቱቱ ላይ ስታረጊ ነበር። ገብቶሻል? መርዝ ያለውን አንዳንድ አስመሳይ ሰዎች ውሃ ስጠኝ ስትለው አልሰጥም ብሎ ከሚያባርር መርዙን ይደፋውና ሳያጥበው እዛው ላይ ውሃ ይሰጣል። እኔ ምን አጠፋው? ውሃ ሰጥቼ ጠምቶ ይላል። አንቺ እንደዚህ አይነት ሂሳብ ኬሚስትሪ ነው ቱቱ ላይ መጫወት የምትፈልጊ። ልንገርሽ፣ ሸውደሻት አይደለም ባይዘወይ ቱቱ ስብዕናና በጣም ስነ ስርዓት ስላላት ነው። እና እንዳንቺ ዓለምን በብር ስለማትመነዝር ነው። ዕውቀት ቦንሳሽ ነው የምትሄደው። ታውቂያለሽ፣ የተማረች ልጅ ናት። አንቺ ሸረሪትና ሸርሙጣ የሚለውን ቃል እንኳን ለይተሽ በስነ ስርዓት ማታውቂ ደደብ እሷ ላይ እንትን ትያለሽ። ሰው ሲያምንህ ሲከተልህ አታለለ ማለት አይደል። አንቺ ያታለልሻት መስሎ አንቺ ያታለልኳት ነው ብለሽ አንቺ ስታምኒ ያ ሲገባት ትታሸደች። ዛሴት ካሁን በኋላ ትክክለኛ ከለርሽን አይታለች። ነገ መታችሁ እኛ ታርቀናል ምናምን እርቅ የሚባል ነገር የለም። ስፈልጉ ለመተናነቅ ያ እንዳንቺ ሰነፍ አይደለች። ባልትናም ሰርታ በዓለም ላይ መላክ ትፈልጋለች። 1 ኪሎ ሽሮ ገዝቶ ምስጥር ቢያስወጣጣትስ ብለሽ ስለፈራሽ ነው። ምንም ነገር ልታስተዋውቂላት እንኳን አትፈልጊም። የልጅሽን ፓምፐርስ ልጅሽን ገላ ያጣበች አንቺ እንድታወሪ እንኳን ይዛልሽ የምትሄደው ልጅ ሰራተኛሽ እኮ አይደለች። ጓደኝነት እኮ ከምን በላይ ነው ብላ
አንቺ ግን ጓደኛ አይደለሽም፣ ጉደኛ ነሽ። ጉንዳ እከካ የእንጀራ ላይ ጉንዳ እና ዲያ ለስማችሁ ቃል የእውነት ነው የምነግራችሁ። እዚህ ነገር ላይ ስም አልጠራም። አስፈላጊ ከሆነ ግን አንድ ቀን ስም እንጠራዋለሁ። አበለጣችሁና የሆነ ስልክ እኔ ጋር ተደወለ። ጋይስ የሆነ ስልክ እኔ ጋር ተደወለና ብር ያደራድሩኛል እኔ ጋር መጣው። ይሄን ያህል ብር ተልኮልሻል እንዲገባልሽ ነው። በምን ምክንያት? የሆነ ቪዲዮ አለ ሶሻል ሚዲያ ላይ የሚመላለስ ቪዲዮ። በዛ ቪዲዮ በዘር የሚጠየቅ ሰው አለ፣ ሁልጊዜ የሚተች ሰው አለ። ያን ቪዲዮ ደጋግማ የምታወጣው እቺ ዘረኛዋ ሴት ናት። ዘረኛዋ ማለት እቺ ግድንግዷ ሴትዮ መጥፎ ሰው ናት የምላችሁ ያለ ምክንያት አይደለም። ዛሬ የምናገርበት ሪዝን ስላለኝ ነው ይሄን ነገር የምናገረው እንጂ ምን አገባኝ ብዬ ትቻቸው ነበር። ከዛም በኋላ ያን ቪዲዮ እናንተ ድረሱበት፣ ዘረኞቹ ድረሱበት። እኔ ምንም አልልም። እየደጋገመች በዛ ቪዲዮ ታወራለች እቺ ሴት ማለት ነው። ያንን ቪዲዮ ድጋሚ እንዳታወጣው የሆነ ብር ተላከና ተሳስተው የደወሉት ሰዎች ስልክ የሰጠችው ሴትየው ሊያ ሲባል እኔን የመሰላትና የኔ ስልክ ትሰጣለች። እኔ ጋር ይደወልና ሊያ እንደዚህ 5,000 ዩሮ ተልኮልሻል ማለት እኔ ደግሞ እናንተት ማለት አልገባኝም። አይ እንደዚህ ስላልሽ በመሀል ደግሞ ጉቺንም ሰፖርት ትደረጋለች። እንዴት ምናምን ብዬ ስጠይቅ አይ አንቺ እንደዚህ እያደረግሽ ስለሆነ እንደዚህ እና ደግሞ የሆነ ቪዲዮ አለ እሱን ቪዲዮ ስለማታውጪ እሱን ብር ውሰጂ አካውንት ላኪና ይግባልሽ። ኧረ እኔ እንደዚህ አይነት ወሬ አውርቼ አላውቅም። ኧረ እኔ እንደዚህ አይነት ነገር አላውቅም። እኔ እንደዚህ አይነት ነገር ተናግሬ አላውቅም። ቤተሰብ ምን የማውቀው ነገር የለም። እንዴ ማነሽ አንቺ? እኔ ሊያሾ ነኝ። ኧረ እኛ ኪዊሊያን ነው የፈለግናት። ጋይስ እናንተ በተጎረሳችሁ በተሰጣችሁ ቁጥር ለራሳችሁ ለኪሳችሁ ለአካውንታችሁ ትመጻደቃላችሁ። ለግለሰብ እንደሚጮህ አድጋችሁ እናንተ የምትፈልጉትን ልሳን ለመዝጋት ትፈልጋላችሁ። እኛ የራሳችንን ነገር ይዘን መተን ስንናገር እኛን ለማሸማቀቅ ትመጣላችሁ። እውነታው ያለው ግን እኛ ጋር ነው። ከዛ በቃ አይደለም ተይው በቃ ይቅርታ ተብሎ ስልኩም ተዘጋ። ስልኩን የሰጠችው ሰው ጋር ደውዬ እንዴ ማን ጋር ብለሽ ነው ስልኬን የሰጠሽው? ለማን ብለሽ ነው የደውዘ? እንደዚህ ኧረ እኔ እንደዚህ አይደለም እንደዚህ ተብሎ ነው ብሩ የተላከው አልኳት። ኧረ እባክሽ ምናምን አለችኝ። አዎ እኔ ጋር አይደለም ለከሌ ነው ብሩ። አይ ለእሷ ነው ይላክላት የተባለው ይሄ ብር። እናንተ ለምትፈልጉት ነገር ገንዘብ እየተቀበላችሁ አፋችሁን ትዘጋላችሁ። ለምትፈልጉት ነገር ብር ካልተሰጣችሁ ትሳደባላችሁ እየወጣችሁ አደባባይ። እኔ ደግሞ እግዚአብሔር በሰጠኝ ዩቱብ እየሰራው ልጄን አሳድጋለሁ። ልዩነታችን ይሄ ነው። ከተሰጣችሁ አሁን አንቺ በቃ በክፉ ጊዜ ደረሽልኝ ብዬ አክብሬሽ ትቼሻለሁ። አሁን ያወራችሁ የማንን ታሪክ ነው የምታወራው? ጋይስ ለምን ነው ከሊያ ጋር የኔን ታሪክና የእሷን ታሪክ የምታምታት? አሁን የምታወራው ምን ዶላር ምን ብር ነው የምታወራው? በተከፈላችሁ ምን ባላችሁ ነው? ነጣጥለሽ ምች እንጂ እያየሽ ነጣጥለሽ ለምን አትመጭም? ቆይ አንቺ እስቲ ሪከርድ አውጪ። አሁን ስለምታወሩ ታሪክ ራሱ እስቲ አውጪ። እስቲ አንድ ቮይስ አሰሚ ወይ አንድ መረጃ አሳይስ። ገብቶሻ? ይሄን ሰሞን ከኩዊን ጋር ለምን ተያያዛችሁ? ቱቱ ስለሄደች ብቻ ይሄን እውነታ እንዳትረሽ። ያ ቱቱ ደግሞ አጠገቧ ሄደችው። ኩዊን ስታወራ በስነ ስርዓት ታወራለች። እንደኔ ስድብ የሚቀናት ሰው አይደለችው። ይሁን ብትነግርም በምትነግር ቋንቋ ነው የምትነግር። ተነፋ ተገፋ ብላ ትናገር። እንደውም ከኔ ጋር ድሮ የምትግባባው የነበረው ስድብ ስለማይቀናኝ ስለነበር፣ ይሁን ስድብ ስለማይቀናኝ በምናገረው ንግግር ብቻ መልክት ማስተላለፍ ስለምችል በዛ ትመችኛለች ትለኝ ነበር። ሌላ አፕ ላይ ያለም ማለት ሌላው ተነፉ ምናምን ብሎ ሲለፈልፍ
እኔ በእንደዚህ ነገር አላምንም ነበር። እያያችሁኝ የተበለሸው ታውቃላችሁ። በዛ ነበር የምትግባባኝ ባይዘው ቀስ ብለሽ ነው የምታወሉ ሶስት ሰማያለሽ ምናምን። እኔ ስድብ አሁን ነው የሚቀናኝ። ራይት ያ ትመጫለሽ፣ ትታከኪኛለሽ እኔ ነው ትታከኪኛለሽ። ምን እንደምትፈልጊ አላውቅም። የስ ኢሹ ነው ሊያሾ ኢሹ ናት፣ መነጋገሪያ ናት። እያጠፋችሁ ነገር ካለ ሊያ መነጋገሪያ ነኝ ትያለሽ ኮሶ። ይሄን ቪዲዮ አሁን ራሱ 8000 ከምናምን ሰው ነው ይሁን ከስንት ቀን በፊት ምን ሆነሽ መነጋገሪያ እከካ ቅንቅና። አንቺ እኮ አታፍሪ። ምንም ዶላር ነው ትያለሽ። የወደቅሽ የሶማሌ ቀርሽ የሆንሽ ሴትዮ ማለት ነው። እኔ ነው ትታከኪኛለሽ ተከታተኛለሽ ምትለኝ ጋይስ? መቼ ኧረ ጋይስ ህዝብ አዳማት ዳኝም አሁን መቼ ይውትስ ዲስኮዬ በእግዚአብሔር ትፈታተኛለሽ ትታከኪኛለሽ ትለኛለሽ ጋይስ። እናታች አይ የቤት ጣጣማ አለባት እችልሽ። ዛሬ ለካ እሑድ ነው ጋይስ። ኦኬ ልቃሚ አበባውን ቦታን አስቀምጥ። ኦኬ 00 ሰዓት ድረስ እኔ እኮ ጋለሪ ላይ ሆነ አበባ ከበራ እሑድ መሆኑ የሚገባኝ ያን ጊዜ ነው። አይገባኝም እኮ አንቺን አይደለም። ለምን እቺኛም ቴንክ ብዬሻለሁ ግን ትታከኪኛለሽ ሁሌ ትለኛለች እኮ። እኔ አሁን ባለፈው ከቱቱ ነው ቡቱቱ ገባች የሚባለው ራሱ አላውቀውም ነበር። ምንድነው ስል ቱቱ አጠገቧ ገብታ አላችሁ አውርቻለሁ። ራሱ ጋይስ አውርቻለሁ ራሱ ምን ያህል ሰበብ ዝም ብላ እንደምትፈልግብኝ ይሄ የእውነት አሳያችሁ። ስለ እግዚአብሔር በተከፈለሽ ቁጥር ነው የምታወሪው ትለኛለች። እኔ ከሁለት ወር የበለጠ ራስሽ ደውለሽ ምን ነበር ያልሽ? እናንተና ሊከሱሽ እየተንቀሳቀሱ ነው አላልሽኝም? ተያቸው አላልኩሽ? በማ ምክንያት ነበር ከፍለሽ ነበረ ማለት። ከዛን ህሊናሽን ፈቀደ። ከዛን አሁን ልኳን ነገርኳት ብለሽ የእውነት ትረካለሽ። ራይት ያ ወሬ ግን አይደለም። አሁንም ስለምታወሩ ስለ አስክሬን ስለሬሳ እናትነትሽን እናት ነኝ እናቱን የተጎዳው እያልሽ እያለቀሽ ለልጇ ብላ ደስታዋን ሳታጣጥም ላዘነች እናት አስክሬን ናት ሄደሽ ምን ታካብዳላችሁ? ትበላላችሁ ንፉ አይባልም። ኦኬ የትኛው አንቀጽ ነው የሚለው? 38 ኦኬ። አንቺ ዋጋ የምትከፊው ሚዲያ ላይ ለእናትነትሽ ማለት እናት ስለሆንሽ ነው አይደል? እቺ እናት ግን ለልጇ እንኳን ያንን ሚዲያ ላይ ዋጋ የምትከፍለው ለእናትነትሽ ነው። ለልጄ ነው ዋጋ የምከፍለው ሚዲያ ላይ። እግዚአብሔር ሚዲያ ላይ ዋጋ የምትከፍለው አለች። እውነት ልጄ ቁጭ ብሎ ላይቭ ላይ አይኑን እያየሁት ነው እንዳይሳሳት አይደል? እንዳትከፍል አቅም አሳተው ሚዲያ ላይ ተባብረው አሳጥቷታል። በሽተኛ አድርገው ሞራሏን ሰብረው የሷን ሞራልም ዛሬ እኔ ላይ የምትናገር እቺ ጋር ዋሽንት ቢገባ አሪፍ ነበር ንግግርሽ ላይ። በስማም እናትነት በጣም የገባሽ የሆነት ምን አበባ እንላክ ጥቁር አበባ የሆነት ለአንቺ ጥቁር አበባ ያስልክልሻለሁ። ውሃ ግን እንዳያጣ ቢያንስ 1-2 ወር እንደለመለመ መቀመጥ አለበት። ጥቁር አበባ ልጅሽን አስተኝተሽ እና አንገቴን አፍሬ ተሸማጠቄ ልቅርልሽ። ለካ ታምሽ እንዳት ራሷን አረካች እያላችሁ ሚዲያ ላይ ስሜ ስትዘባበቱብኝ ሊያ ሰው እግሩን እንዲህ ከፍቶ ፓንቱ እንደዚህ ያሳየ እንዲህ ማድረግ ምን ማለት ነው? ምን ማለት ነው? የፓንትሽን ከለርኛ ላይ ነው። ቪዲዮውን መልሳች ጌታ ላከልኝ ልኬል ነበር አለ አንድ ጊዜ ስምታበት ከፈለክ ብዬ ልኬል ነበር ላክ። የፓንትሽን ከለር አላየ ነው
እግርሽ እንዲከፍተሽ ጡትሽ እንዲያረግሽ የለም ምን ማለት ቱቱን ሰፖርት አድርጓት ዩቲዩብዋንም ሆነ ቲክቶክዋን እቺ ልቅምቃሚ ቆሻሻ እኔ እንጀራ ከፊ ሰጥቼሽ የለ እኔ ጸጉርሽን አሰርቼ የለ እያለች 1 ወር ሙሉ ነው ጸጉር ልጅቷ የምታስጠብቃት ልጅቷ ጓደኝነት ይመስላት ነበር እንደ ገረድ እንደምትቆጥራት አይምሮዋ ኔጌቲቭ ነገር ስለማያስብ አልገባትም ነበር እቺ እድፋ ልጥፋ ለአንድ ሳምንት እንደዚህ እያላችሁ እኔ ነኝ እኮ ማቆል ላይቭ ሰክቼ ደም እንደማለቅስ እኔ ነኝ ነገር ታዲያ ደም አለቅሳለሁ ያለሽ እዚህ ጋር ደግሞ ተመልሰሽ እኔ እንኳን ጠንካራ ነኝ ትያለሽ ይሆንስ እኔ ማልቀስም ስፈልግ እዚህ ነው ማለቅስ ለምን አላለቅስ ቴሌፎኑ የኔ ነው አይደል ኔትወርኩ እኮ የኔ ነው አይደል ዋይፋይን ይከፍልበታል ያ ዛሴ ለምንድን ነው እንባይን ተቆጣጠሬ ውስጤ ማዲያት የሚወጣበት ለማሰል ለማን ጭቀቄታ ምስል ማሳቅ ፈልጋለሁ ስቀል ውሃ መጠጣት ፈልጋለሁ ጠጣል ማውራት ፈልጋለሁ አወራለሁ የኔን እንባ የሚጠብቅ ለቅሶኛ የለም ሰማይ ቤት የኔን አይን የሚፈልግ አይነ ስውር የለም እሺ ዶኔት ማድረግለት ሰው የለም ያ ደም እንባ ነው ማነበው ከሚዲያ ውጪ ለሚዲያ ስትይ ነው እንግዲህ ሚዲያ ላይ በተፈጠረ ነገር ነው ከሚዲያ ጀርባ መታለቅሽ ገብቶሻል ሚዲያ ላይ በተፈጠረ ነገር ከሚዲያ ውጪ ያለውንም ጊዜሽን ሉስ ታደርጊያለሽ ማለት በስሜት በኢሞሽን በምናም ሚዲያ ላይ የተፈጠረ ነገር እዚሁ ነው ስፈልግ ተፍቼ ስፈልግ አልቅሼ ስፈልግ ፈትፍቼ ስፈልግ ምናም ዛሴት ሚዲያ ላይ ከተፈጠረ ሁሉ ነገር የመስማት የመቀበል ግዴታ አለባችሁ ካልፈለጉስ ጌት አውት ያ ከዚህ የተረፈኝን ስሜት እንደገና ሰዓት ጊዜ ስለናንተ አላስብ እዚህ ተፍቼብህ ነው የምሄደው ገባችሁ እኮ መምጣት መብላት ያቃተኝ እየተናነቀኝ ማድረገው ነሽ ያላችሁኝ ስላልሆንኩ ነው የኔን ጨዋነትሽ በጣም ጨንቆሽ እኔ እንዲሉ እንዳስተዳደጊ እውነት ብለሽ አይደል እኔ እንዲ ሴት በእናታችሁ ቪዲዮን ላኩልኝ እስቲ ልከውልኝ ከሆነ ይገባኛል የቆየ ቪዲዮ ነው በዚህ አክቲቭ አትሆኑ ለጌታ ልኬለት ነበር ጌታ አክቲቭ ኮንክ ላክልኝ ላክ ጨዋነቴ አንቺ በድንግል እልል ብሎ የተዳርሽ ለዛ እንዴት ያን አስተዳደጌን አልገባቸውም ብለሽ ለብቻ ነው የሚያስለቅስሽ ጨዋ ለብቻ ነው የሚያለቅስ ፊት ለፊት ያስመስላል እያልሽ ነው ያለሽ ኬኳን ሆስፒታል አስተኝቶ ላይ መስራትን ከዚች እናት ጋር በምን ወይ ነው አገናኝተሽ ወይንስ እቺኛዋን እቺ ጠብደልን ሴትየው ለማርካት ንግስትሽን ማለት ነው ንግስትሽን ሰገድሽለት ማለት ታዘዝኩሽ ለማለት እኔ መናገር አለብሽ ለኔ ንግስታ የሆነችበትን እስቲ አንድ ሁለት ኤቪደንስ ስጪ አሁን ለምሳሌ እንደዚህ ነው በምን I live in Europe she live in Europe እኔም የሚዲያ ሰው ነኝ እሷም የሚዲያ ሰው ናት ገብቶሻል በጭባጫዋንማ አንቺ ነሽ ቱቱ እንዴት እሷ ጋር ትሄዳለች ብለሽ ቱቱን ላይቭ ላይ ወጥተሽ ሰደብሻት ገበናሽ የልጅሽን አሳዳጊ መንበጭበጭ ማለት ይሄ ነው ገብቶሻል ስሟን እንኳን ስሰል አይ ስሟን ራሱ ለምን አጠር እሺ ለምን አጠር እስቲ ለምን አጠር for what ንግስትሽ ላንቺ ንግስትሽ ናት እቺ ጠብደና ላንቺ ንግስትሽ ናት ባይዘው ለኔ ሳትል ላንቺ ለኔ ንግስት ያለች ላንቺ ግን ንግስትሽ ነው
አንድ ገል ልንገርሽ፣ የእሷ ጉድ አጠገብሻል አይደል? ንግስትሽ አይደለችማ። አጠገብሽ ያለውን ጉድ አሰሚኝ ነስ ነገ አሰሚ ቀጠሮን ያዝ አሰሚ አሰሚ እስቲ አይ ነው ትሰግጂላታለሽ፣ ጎንበስ ቀና ብለሽ ትሰግጂላታለሽ። ምክንያቱም በጣም ትልቅ ነገር ሁለታችሁ ጋር እንዳለ ይገባኛል፣ አውቃለሁም ደግሞ ይገባኛል። ሁለታችሁ ጋር እዋት የፈለገችውን ሰው ትዘረጥጣለች፣ ትናገራለች። ከደሮን አፕ ጀምሮ አብረው የመጡ ሰዎች ስለሆኑ ለምን ይመስላችኋል? ሁለታችሁ ትተዋወቃላችሁ። ይሄንን በግ የሆነ ሞኝ የሆነ ሶሻል ትተዋወቃላችሁ። እኛ እንተዋወቅም ብለናል እንዴ? ምንድነው እሱ እንደዚህ እንዳንነጋገር የሚያደርገን? ምስጢር አጠገብሽ የለም? ምን እኔ አንድ ሙትቻ ነኝ፣ እሷ ደግሞ አንድ ጠብደል ምናምን ናት። አውጪ እስቲ አውጪ። ሶሻል ሚዲያ ተጠቃሚ ማውጣቱን ተይው እስቲ፣ ግምትሽን እንኳን ተናገሪ። ለምን ይመስልሻል? እስቲ ግምትሽን እንኳን እስቲ ጭንቅላትሽ ነገ ሰላጣ ቢባይዘው እሺ፣ ከሰላጣ በኋላ እስቲ ጭንቅላትሽ ምን እንደሚያስብ ማለት እንፈልጋለን። ምራቅሽንም ቢሆን እዚህ ጋር ተፍተሽ ገምቺ እስቲ እሺ። ያገምቺ ተጫውችበት። ግን አንቺ ለምትፈልጊው ነገር በተጎረስ በተሰጠሽ ቁጥር ልሳንሽን እየዘጋሽ እኛን አታሰቀይ እንዴ። ትላንትና ሳራ ሀላበሽ ያለቀሰችውን እንባ፣ ትላንትና ዘቢባ ያለቀሰችብሽን እንባ ከነሱ በፊት እኔ ቀድሜ ያልቅሽብሻል። በስማ ለምን እንባ ባንክ ሄዳችሁ እንባችሁን አታስቀምጡ? የለም እንዴ የደም እንባ የለም? ባንክ የለም? አይን ባንክ አለ፣ ልብ ባንክ አለ፣ ኩላሊት። አይናችሁ ለምን እንትናችሁ እንባችሁ ለምን አጠራቅማችሁ እንባ ለሌላቸው ለአስለቃሾች ለምን አሰጡ? ተደራይታችሁ ቪክተም ፋሚሊ አንቺ ስለ ዱባይ በምን ታክቲክ በምን ሁኔታ ገብተሽ ነው እንደዚህ ድርምስምሳቸውን ያወጣሽው? እኔማ ደስ ብሎኝ እንደ ፊልም ነው ማይሽ ስትይኝ አልነበረም እንዴ? ዛሬ ለዛ ለአላበሻ ጨዋታዎች ሆንሽ። እውነት ራስሽን ማላልሽም እንዴ? ላይቭ ላይ ራሱ ምንድን አንድ ጥያቄ ልጠይቅሽ አልሽ። በምን አይነት ታክቲክሽ ነው ግን ገብተሽ ያ ከባድን ቡድን የደበላለቅሽ? እኔማ ከነገ ነገ ምን ታመጣለች ታዋርዳለች ብዬ ቁጭ ብዬ ነው ደስ ብዬ የማይሻላልሽ። ከዛ ምንድን ያልኩሽ ጅለሽ እንዴ እንድነግርሽ ነው የጠየቅሽኝ አልኩሽ አይደል? ያ ስለ ቶፒክ የማወራ መስሎሽ ነው? ዛሬስ ሳራ ሀላበሻ አሳዘነችሽ? አልሰሜን ጉድ ግባ ብሏል። ምንም በማላውቀው ቤቴ ሽጬ ልጅ ግደሏት በላይ ስታወሪ በምን ምክንያት ብያለሁ? ልጇ ፎቅ ላይ ስለምትኖር የፀሐይ ብርሃን አታገኝም፣ ኳሻኳር በሽተኛ ናት እያለች ስትዘባበችብኝ አልቅሼብሻለሁ። ወስማ የእውነት ቡና ላይ ነው? ከቡና በፊት ወይስ በወይን ነው ወይ በቢራ ነው? አልተሳልሽም? ስንት ጧፍ አበራሽ ነው? ጧፉ ራሱ ጠፋ። ይጠፋል፣ ንፋስ መጥቶ ያጠፋዋል። ምክንያቱም ምንም ሀቅ ያለሽማ። ሀቅ ያለው ሰው ምን አይነት ሰው መሰለሽ? ሰው ያላስከፋ ሰው። ገብቶሻል? ሰው ያላስከፋ ሰው፣ ሰው ያላለቀሰበት ሰው ሀቀኛ። ለዛ ጧፍ ስትለኩሽ ይጠፋል። ንፋሱ ኬት መጣ አይባልም። ይጠፋል። ጠፋ። ያላልሽኝ ነገር የለም። በሰዓቱ የነበራችሁ የሷ ተከታዮች ታውቁታላችሁ። ለጆሮ የሚሰቀጥጥ ነገር ስትለኝ እንደነበረ አይረሳም። ትናንትና ደግሞ አሁን ግን አንቺ ጭርስ ያልሽ መስሎሽ ነው አለ። ግን ኮሶ ይሄን ሁላ ነገር እያወራሽ ያለሽ የእውነት በቃ ጨርሰሽ ምናምን ድሎትሽ፣ እኔም ደግሞ በተራይ ልቀጥቅጥ። የምን ክስ መነሳት፣ ይሄም ነገር ማጠናከሪያ የሚጽፈው አካል ይጻፍልኝ ነዋ። ጠበቃሽን ቀስቀሽው ከእንቅልፍ ያንን ደከከናም ጠበቃሽን ተነስበው። አንተ ከካም ተነስበው። አንቺን ብር ተርፎሽ መጠበቅ
ይሁንሽ ምስጥ መልካም ነገር ብለሽኛል ብዬ ሳከብርሽ ወይም ደግሞ ስተውሽ አሁንም መጥተሽ ትነኪኛለሽ። እኔ ምንድን ነው ያልኩሽ? ለሄለን አንበሳ የሚያወርደው ሚዲያ ላይ ምን ይሰራል አልሽ። 40 ቀን ድረስ መምጣት የለበትም አልሽ። እኔ ደግሞ ሄለን ነው አልያልሽ። ልጅሽን ኮማ አስቀምጠሽ ወይ ደግሞ ግሉኮስ አርገሽላት በየቀኑ ትመጪ አልነበረም ወይ? ያን ነገር ራስሽን የተናገርኩሽ አልሽኩሽ። አሁንም ደገምሽው። ያ ብያለሁ አልሽ። የጥንካሬ ምልክት የነበረ አልሽ አይደለም። እናንተ ቀራችሁ እንዳትሉኝ ነው የመጣሁት። ለኛ ስትይ ነው እንጂ የመጣሽው የልጅሽ ህይወት አላሳሰበሽም ማለት ነው። እንደዚህ አይነት አቋም ያለው ሰው አንድ ወጣቶች 40 ቀን ከሚዲያ ጥፉ ማለት ሞራሉን ከየት አመጣሽ ነው ያልኩሽ። ከማሜ ጋር ደግሞ እንዴት ነው የምንገናኘው? እናንተ የሌላችሁን ህይወት ነው የሽርሙጥና ህይወት እኛ አያሳስበንም አልኩሽ። እናንተ መኖር አትችሉትም ይሄን ህይወት አልሽ። መጥቼ መጠጥ ቤት ቡና ቤት መንከራተት ይሄን ነው መኖርም አልችልም። ምክንያቱም የትኬት ብር የለኝም፣ ሀገር ቤት መግባት አይፈቀድልኝም፣ ምክንያቱም ነብሰ በላ ነኝ። ገብቶሻል? ሰበብ ስትፈልጊ ስለነበር ግን ይሄን ሁሉ ለፈለፍሽ ጥሩ ነው መለፍለፍሽ፣ ግልጽ ማውጣትሽ ጥሩ። እኔ ግን ጠይቅሻል፣ የቲናን እናት ተባብራችሁ ገደላችኋት ላልሽው እኔ ለመግደሌ ጠይቅሻል። እሺ ላይ ቲናን ተባብራችሁን የገደላችኋት እቺን ቦታ ነው እኔ የምወስዳት። የወጋሽኝን፣ ያቆሰልሽኝን፣ ያስለቀሽኝን፣ ያስከፋሽኝን ረስቼልሽ አይደለም፣ ግን በመከባበር ውስጥ እንኑ። ቢያንስ ትናንትና ባለቀስኩበት ሰዓት ከጎኔ ነበርሽ። ቆይ ኮሶ በመከባበር ውስጥ እንኑር። እህል ውሃ ያለን አስመሰልሽ እኮ። ትዳር ነው እንደ እኔና አንቺ ነገር ያለን። እንኑር። ባንኖርስ ምንድን ነው? ለምን ተጨነቅሽ? ለምን አሳሰበሽ? ሰው እንዳይታዘብሽ ስትይ ነው እንደዚያው እንዲህ የምትይው እንጂ አንቺ በጣም ብዙ ነገር ብለሽ ብትቺ ሁላ ቁጥር ልስጥሽ እንዴ? የማናጀር ምናምን የእውነት ከፍላችሁ ጨምሩልኝ እኔ ያለሁበት ፍርማይን እሰጣለሁ እንድትይ። አንቺ ግን ጠግበሻል። ሲምር እየበላው ውሃ እየጠጣው ለምን አልጠግብ? ያ ሰው እንዴት እየበላ ይርባል? ግን አይዞሽ ብለሽኛል ብዬ ስተውሽ አሁንም ዘለሽ ስለምትዩ ልጅ አላወራን፣ ስለ ዘር አላወራን፣ ስለ እናትነት ነው እኛ ወራን ያለ ነው። ኦፍ ኮርስ ሚዲያ ላይ ያሉ ሰዎች ሴት እናትነቷን ቀምተዋታል ብለን ተናግረናል። ከዛ ኮሶ እቺ ሴትዮ እኮ እነዚህ ልጆች እኮ 2 ዓመታቸው ነው ሪሌሽን ውስጥ ከገቡ። ራይት የእናትዮ ፖይንት ምን ነበር? ልጄ እሱን አታገባም ነው አይደል? ፖይንቱ ነው አይደል? ልጅቷ እኔ ልጁን አፍቅሬዋለሁ አለች። ዴዚን ያልተራዳችኋት ነገር ዴዚ በህይወቷ ሌላ ሰው አፍቅር አታውቅም። የመጀመሪያዋ አሞራው ነው። እያየናት ያደገች ልጅ ናት። ያ ማለት ከአሁን በፊት አፍቅር አታውቅም። የመጀመሪያ ፍቅር ምን ማለት እንደሆነ አልገባችሁ። ደደብ ናችሁ። ለአሞራው ሁለተኛ እንኳን ብትሆን ወይ ሶስተኛ ሄዶ ነው። እሱም ወዳታለሁ አለ። እሱ አይደለም ወደሷ የመጣው፣ እሷ ነች ወደሱ ሄደችው። እንደዛም ሆኖ ግን ተቀብሏታል አይደል? እንደዛም ሆኖ ተጫውቶባት እንደ ስጋቷ ለቋታል? አለቀቃት። ሴት ልጅ ማየት ያለባትን እንትን ሴሬሞኒ ግርማ ሞገስ አላረጋትም። ቤተሰቧ ነፈጓት። ቀለበት አላረገላት። ተጫውቶባት ነው እንዴተዋት? ልቧን ሰብሯታል። እናትየው ይሄን ልጅ እንድታገቢ አልፈልግም፣ በፖለቲካም በምንም አንስማማም ያለችው ቃል በቃል በእንግሊዘኛ የተናገረችው ዳውንሎድ አድርጌዋለሁ። እንዴ አሁን እኮ ሙት ወቃሽ ልሆን ነው ጋይስ። ለዚች ቆሻሻ ላስረዳ ስለው እንዴ የእሷን ድምፅ ማሰማው ጋይስ። ችግር የለውም እንለፈው እሺ። አይ ዶንት ኒድ
አይ አም ፒውር ኦፍ እንደዚህ ብላ ዘር ጠራችና አይ ዶንት ኒድ ፍሮም ዚስ ትግራይ ፒፕል የኔን ራዕይ አንቺ አታስቀጥይም ወይ አለቻት በእንግሊዝኛ። ያንን ዴዚ ለጠፈችው ላከች። ለምን ላይቭ ላይ ከዮኒ ጋር ስትናገር ስላላመናት አሰማች ያንን ቮይስ ራይት። ያ ዋናው ፖይንቱ አንቺ እሱን አታገቢም ነው። እሷ ደግሞ በቃ ልጁን አይ ላይክ የእናንተ የፖለቲካና የችግራችሁ እኔ አያገባኝም አለች በግልጽ። ከዛ ራሷ መጣች ወደ ኢትዮጵያ አይደል ወደ ኔዘርላንድ ሄደች አይደል። ያ ምኑ ነው ታዲያ ልጅቷ እንትን ያለ ሲጀመር 2 ዓመት የቆየ ነገር 2 ዓመት የቆየ ልጆቹ ከተገናኙ 2 ዓመት በአጠቃላይ አይደል ሲቆጠር። ስንቶቻችን ቤተሰብ ነው ፈቅዶልን እነሱ የፈለጉትን አብረው መኖር እንትን ያለ ቤተሰብሽ ፈቅዶልሽ ነው ይሄንን የሰው ባል ቀምስተሽ አንቺ ለአንድ ወርም ሆነ ለ2 ወር ከቱርክ ያመጣሽውን ቬሎ ራስሽ ለራስሽ ያሰፋሽውና ለራስሽ ቀለበት ገዝተሽ ያገባሽው በ6 ወር እናትሽ ትነፋ ብሎ ስትቶሻለ እንዴ ነው አይደል? 6 ወር ለመኖር ያኑላተን በጣርጥረሽ አይደል? ለትዝታ የሁለታችሁ ፎቶ ነበር ግድግዳ ላይ ወደቀ። ፎቶ ራሱ ወደቀ እኮ የመሬት መንሸራተት ገጥሞት መሰለኝ አንቺ ፎቶ ብቻ ነው የቀረው ግድግዳ ላይ። ፎቶ እንደዚህ ነበር አብሮ የተለጠፈው አይታችኋል ግድግዳ ላይ። የሱ ለብቻ እንደዚህ ወደቀ። ሶፋ ስር ነው ያለው። ሶፋውን አንሽና ሳይን እስቲ እዛ ስር ነው አቧራና ሸረሪት እየደራበት ያለው። ቤተሰብ ፈቅዶልሽ ነው? እንኳን ቤተሰብ ፈቅዶልሽ አይደለም የሰው ባል አለ እንዴ? የሳራ የማን ነው የምትባለው? ሳራ ነው ሰላም የሰላም ሚስት አለ ባል አለ ወሰርሽ ያንቺ ተከታታይ ያልነበረች እሷ ስታይሽ እሱ ለመደሽ ከዛን ካንቺ ጋር ተጀናጀና አገባሽ። የሰው ነውና የሰው ንብረት ነው ወደ መጣበት ተመለሰ። ዘሴ ማን ነው ፈቅዶ ከሚፈቅደው ጋር የሚኖረው? ለዛውም ውጭ ሀገር የተወለደችን ህፃን ውጭ ሀገር የተወለደን ልጅ እንትናን አታግባ ማለት እኮ ለሱ እኮ በጣም እንቆቅልሽ ነው የሚሆንባቸው። ባይዘ ወዲያውኑ እንኳን እንደዚህ አይነት ነገር ላይ ሆና ከሆነ ተበሳይታ እንኳን ብንል ያምርብናል። እንቶ የእግዚአብሔርን ቃል ምናምን ወይ ራሷን እንኳን አጥፍታ ቢሆን ምናምን ነገር ትላል። 2 ዓመት ቆይታ ህመም አጋጥሟት ሆስፒታል ገባች የምትል ውስጥ አሁንም ያየነው ነገር የለም። አይዶን ነው ልጆቹ ለምን ተጠያቂ ይሆናል? ስለሷ ስትናገሪ እርጉዝ ስለሆነች ልጅ ሳስበሽ ታውቂያለሽ? አንቺ ቅራቅንቦ እኔ የልጅ እናት እኔ የሴትነት ብለሽ ከምትበራገጂ ማለት ነው። ህይወት ምንም ያልገባትን የ18 እና የ21 ዓመት ልጅ ገና እንደገና እርጉዝ ሆና የ6 ወር የመጀመሪያ እርግዝና ስለ አረፈች እናት ስታወሪ ስላለችው ህይወት አስበሽዋል? አሁን አንቺ እቺ ልጅ እናትየውን እናንተ ገፍታችሁ አንድ ነገር ሆነች አልሽ። ችግር የለውም እሺ፣ አንቺ ባልሽው እንስማ። አሁን አንቺ እነ ዴዚ ላይ ያደረግሽ ያለሽው ነገር በምትሰድቢያት አንቺ ነሽ የእናትሽ ገዳይ ስትያት በዲፕረስ ራሷን አንድ ነገር ብታረግ የዴዚ ገዳይ የሚል ስያሜ ቢሰጥሽ ምን ትያለሽ? አስበሽዋል? ያ ደደብ ስለሆንሽ ግን ገብቶሻል? እናትነት ሴትነት ጋይስ ጾታ ውስጥና ምናምን ውስጥ አትደበቁ። ዓመት የሞላትን ዘንድሮም ተጣልተው ነው እግዚአብሔር ዛሬ የተደባደብኩ ሰው ራሱ አንድ ነገር ሆኖ ቢያርፍ እኔ አልጠየቅበት። ቀኑና በዛ በድብድብ ነው የተጎዳው አይደለም። እኔ ገፍትሬው ነው አይደለም። ራሱን ያጠፋው አይደለም። ስለሷ ስታወሪ ልጅቷን ልትጎዳ ትችላለች ወይ ብለሽ ግን አላሰብሽ።
እንደገና ተመልሰሽ ሴትነትና ልጅነት ታወሪያለሽ ወይ ደግሞ እናትነት ታወሪያለሽ። ልጅቷ እርጉዝ አይደለች? እሷ ሴት አይደለች? እሷ ገና እናትነት ምንም አታውቅ። እርግዝና ራሱ ደከመኝ ሰለቸኝ በሆዴ መያዝ እያለች የምትነጫነጭ የ20 ዓመት ልጅ ቶርች ማድረጉ ያ ነው እንትን። አሁን አንቺ ያደረግሽው ጥፋቶች ራሽን ለማጽናናት ስትይ በእንደዚህ አይነት እንዲህ እያልሽ ማቆሸባበሉን ትፈልጊያለሽ። ልክ ሀቢባ ሱሱ ላይ ያደረገችው ነገር እሱን ለመሸፋፈን ስትል የእሷ ደጋፊ ለመሆን እንደምትጥረው ነው አንቺ አሁን እያደረግሻለሽ። ገብቶሻል? ምንም አታመጡ ምናምን እያለች እስር ቤት ልጅቷን አስገባች። ምንም አታመጡም እያለች ልጅቷ ተጠረዘች። ያ ሪስፖንሲቢሊቲ በዛ እንዳትተች ከጎኗ መሆኗን ለማሳየት እንደዚህ አይነት መንገዶች የምታረገው አንቺም ያንን ነው እያደረግሻለሽ። ዝም ብለሽ እንዲህ በማለት ያበደ የፊዚክስ አስተማሪ መስል መወራጨት ቃላቶች አይደለም። እሺ ዛሴት ልቃ ጀማሪ ደራሲ መስል እጇን ታወራጫለች። እሱን ለመናገር ለነሱ ሰፖርት ለማድረግ እኔ ለምን ትነኪኛለሽ? የሆነ ነገር ብለሽ ስትባይ የሆነ ነገር ስትይ እኛ ሀሳብ ስንሰጥ ከራስሽ ጋር ታያይዣለሽ። አንቺ ማሜን ስለተናገርሻት እኔ ማሜን መቃወም አልችልም። እኔ ደግፊያት አልኩሽ። እኔ የተናገርኩት ነገር እንደዚህ የሚያንገሸግሽ ነው ወይ ሰበብ ትፈልጊያለሽ? ግን እንለፈው ብለን ላሻልኩሽ አይደል? ያ ለዛሬ ሰለምቶ ኒረ ለማብዬሻለሁ። አስተርኩ ነው። እሺ ገና ታወራለች እንዴ? እንደገና ጋይስ ላዘልለው እከታተላታለሁ፣ እወዳታለሁ። ምላት ሴት ናት። ሪስፔክት ከዚህ ይጀምራል። እንደዛ ብላ እንኳን ለአንደበቷ አትጠነቀቅም ስትናገረኝ። አትከታተይ። ለነገሩ የምትከታተይ ለመኮረይ ስለምትፈልጊ ነው። እንጀራሽን ነው የምትጋግር። ምጣድ ይዘሽ ብቻ ነው እኮ የምትመጪው። እኔ ጋር ሊጡንም ውሃውንም መስቲውንም የምትፈልጊው ከኔ ይወርድ ማገዶ ስኬት ነው። ትናንት አመሰግናለሁ ከጎኔ ቆምሽ ምትሆኑት እናንተ ስለተናገራችሁ ህግ የሚይዘኝ እናንተ ስላላወራችሁ። እውነታው ግን እሱ አይደለም። አሁንም እየነገርኩሽ ነው። ቢያንስ የተሰጠሽ አንድ አንበሳ ሲሰጥሽ እንደምትቀያየሪ አውቃለሁ። አያችኋት ጋይስ? የተሰጠሽ ግን አንድ አንበሳ ነው እንደምትቀየሪ ያውቃለሁ አለች። እንደምትቀየሪ ያውቃለሁ። ለካ ልክ አንበሳ እንደሰጠሽኝ ነው ላንቺ ስቆም የነበረው። ከዛ ፊት ተቃዋሚሽ ነበርኳ አይደል? ስቲ ፖይንት እያወራሽ ነው አይደል መሰለሽ? አያችኋ ጋይስ? ሲሰጠሽ እንደምትቀየር ያውቃለሁ አለች። ከዛ ፊት ለካ እኔ በጣም የሷ ተቃዋሚ ነበር። ልክ እንደሰጠችኝ ነው ለሷ ደጋፊ ሆንኩት። አያችኋ? ሰው ብቻ አያችኋ ጋይስ? ዝም ብላችሁ ብቻ ችግር የለውም። ነግበኔ እሺ፣ ነግበኔ ያ እኔ ሲሰጠኝ ሰው ምደግፍ ስለሆነ ነው ለካ የሰጡኝን ሰዎች ሁሉ የተጣላቸው አይደል? ያ አንተሽ አፍሽን እንደምትዘጊ አውቃለሁ። እኔ አውቃለሁ። ሲሰጡሽ አያችሁ? እኔ አለች እኔ አውቃለሁ አለች። ፍሮም ኤክስፒሪየንስ አያችሁ? ዲስኮይዝም በሉና እኔ አውቃለሁ አለች። በጣም ከኤክስፒሪየንስ ስንት ነበር ያስገባሽልኝ ለኔ? ስንት ምስጢር ነበር ያወራ ነው እኔና አንቺ። ዝም በለ ይሄ ህዝብ አዳም ነግበኔ በሚለው ዛሬ የምትረዱትን ትረዱታላችሁ። ያ አፍሽን ጥርቅም አድርገሽ እንደምትዘጊ አውቃለሁ። እንተዋወቃለን ማለት ምን አብረን አብኩተን ጭቃ
በውስጥ በጣም አውርተና እሺ ቢያንስ ግን አሁን እያልኩሽ ያለሁት ስለ አስክሬን ስለ ሬሳ ሳይሆን ቢያንስ ሚዲያ ላይ አሸማቀዋት አሳምመዋት እናትነት ገባት። እዚህ ጋር ክራር ማን ይምታ ጋይስ ባለዋሽንቱን ጥሩልኝ። ስለሄደችው እናት እዘኝ እናት ነኝ እያልሽ አላዝን ሰው የሚወለደው ሊኖርና ሊሞት አላዝን። እኔም ማዝነው ሳይኖር ለሞተ ሰው አራነጥ ጻፊው እሺ ያ ጠዋት ማታ እየመጣሽ እያለቀሽን ያለሽ አንቺ ስሚ ጠዋትና ማታ ማለቅሰው ለምንድን እስቲ ለምንድን እባካችሁን ስለ ልጄ ስለ መብራን ያላችሁን ጠፍጥፉልኝ ነው። ስለምንድን ልጄ ያገባ የማልፈልገው ሰው ነው ወይስ ምን ነበር? ልጄን ግሉኮስ ሰክቼበት ለእናንተ ስለ የመጣሁት አልቻልኩም ነው ወይስ ምንድን? እናንተ እኮ ኮንዶም ፈንድተውባችሁ ነው የምታለቅሱት። ኮንዶምና ቦምብ የፈነዳበት አንድ አይደለም። እንደገና ታውቂኛለሽ ለሰው እንዴት ስቆም፣ ለማህበረሰብ ስቆም፣ ያ ማህበረሰብ እኔ ላይ እንደ ዘር ሲነሳ ገብቶሻል። ከማጋ ቆሜ ነበር የሚለው ነገር ያስከፋኛል። ገብቶሻል? ያስከፋኛል። እንዳንቺ ስሾራሞጥና ስጎረጉር ታምቻ አይደለም እኔ ማለቅሰው። ገብቶሻል? እንዲህ ስጎረጉር ጡቴን እየገለጥኩ ስበዳ አይደለም እኔ ማለቅሰው። አንቺ የሸርሙጣ ልጅ ገብቶሻል? ያ ልቃሚ ማንነቴን የሰጠሁት ሰው በህዝብ ደረጃ እኔ ላይ ተበቅያታለሁ ሲል እኔ እውነት ከዚህ ሰው ጋር ነበር እንደ ቆምኩት የሚለው ልንገርሽ ዛሬም ያስከፋኛል። እኔ በሸርሙጥና አይደለም የምታማው። ሄለን ቂጧን ጎረጎረችና ከፋችና አለቀሰች አይደለም። ወንድ ትቶኝ ሄደ ብዬ አይደለም እኔ ሳለቅስ የምታወቀው። በጀግንነት በሀገር በህዝብ ደረጃ ነው እኔ ማለቅሰው። የኔን ለቅሰው ከናንተ ጋር እንዳታወዳድሩት። ነገም አለቅሳለሁ። አሁንም እንባይ ሊመጣ ይችላል። ግን ቂጧን ጎረጎረችና ሰው ተነሳባት ተብዬ አይደለም። ገብቶሻል? ዩ ኖ ሚ ገብቶሻል? ከኢሮፕ እስከ ዱባይ ከዱባይ እስከ ኢትዮጵያ እንደዚህ የተደበላለቀበት ነገር ውስጥ ገብቼ ነው። ገብቶሻል? ያ የኔ ውጥቶ የተሻል ሃፒ የት እንዳስገባውት አንቺ ቁሻሻ ሌላ አልቆጥርልሽ። በጦር ግንባርና ቡና ቤት ሲነፋ ያለ አንድ አይደለም ጩኸቱ። እሺ ያ እናንተ የሸርሙጥና ኮንዶም ሲፈነዳባችሁ ወይ ደግሞ ወንዶች ሲቀጠቅጧችሁ ነው የምታለቅሱት። እኔስ ለህዝቤ ስለማለቅስ ያ የቆምኩለት ሰው ህዝብ ፊቱን ሲያዞርብኝ አሁንም ልንገራችሁ ይከፋኛል፣ ሆድ ይብሰኛል። ዚሲስ ጉራ ሲጨለው ያ ሀቢብቲ ገብቶሻል? ያ ልጄን አድኑልኝ ብያለም ተበዱ ብዬ ነው እኮ የምነግራቸው። ያው ያችንም በፈንም ሆነ በፈለገ ነገር አጥፍተናል ያለው ለልጄ ስል ነው እንኳን ያልኳችሁ። ገብቶቻል? እንጂ ለልጄ ስል ማሩኝ አላልኳችሁ። ቆሻሻ ነፍጣሞች ተፍቼባችሁ ነው የምሞተው እያልኩ ነው ያለሁት። የውት የመጨረሻ ቃሏ ሄለ ምንድነው ቢባል አዳሜ ተፍታብን እኮ ሞተች፣ ተፍታብን እስር ቤት ገባች የምትሰሙት። ገብቶሻል? ያ እንዲህ ብዬ ነው ማወራችሁ በእንደዚህ አይነት ነገር። ይሄ አንቺ እንዳንቺ አይነት ቅራቅንቦ ጅራሬ አንቺ እኮ መከራዬ ጊዜ ብለሽ የምታስቢው ፊንገር ሾው የሚባል ጊዜ ስለተሰጠሽ ነው። ፊንገር ሾው ገብቶሻል?
ከኔ ጋር ተወዳድረዋለሽ። ገብቶሻል? ካድሬ ብለሽ በምትሰድብኝ ሰዓት ሳሰባስብ የነበረውን ህዝቤን ስረዳ በነበረ ነው እኮ እኔ እየተሰደብኩ ያለሁት። አንቺ ያኔ ትጎረጉሪ ነበረ ኢንስታግራም ላይ ራይት። ከኔ ጋር ተወዳድረዋለሽ እንዴ? ጅራሬ ጥቅቅ ይህን ዋጋ የምትከፊው በልጅሽ ለመደሰት ነው እንጂ እኔ ለልጄ ምኑ ላይ የማለቅሰው በልጄ ልደሰት ነው? ልጄ የፈለገውን አቅጣጫ መሄድ ይችላል። ያ ልጄን ማሳድገው ስለወለድኩት እኔ ነኝ እዚህ ምድር ያመጣሁት። በቻልኩት የምድርን ገጽታ ማሳየት በምችልበት መንገድ አሳየዋለሁ። ከዛ በኋላ የራሱ ምርጫ ነው። በልጄ ልጦር አይደለም ልጄን የወለድኩት። ስሜቴ መጥቶ ስነፋ ነው የወለድኩት። ገብቶሻል? ያ ለዛ ደግሞ ኃላፊነት መውሰድ አለብኝ። እንደናንተ ልለምንበት አይደለም ልጄን የወለድኩት። በልጄ ስም ተብተብ ለቅም አይደለም የወለድኩት። ቆሻሾች በር ሲንኳኳ ፉድ ስታምፕ ልቀም ብዬ በር ማስከፍተው በፌስታል ምግብ እንዲለቅም አይደለም። ገብቶሻል? ልጄ ራሱን እንዲችል እንጂ ልለምንበት አይደለም ወደ ምድር ያመጣሁት። ታይታኒክ በመሰለ ፍቅር ውስጥ የተወለደ ልጅ ነው ያለኝ። ገብቶሻል? እንደናንተ ልለምንበት አይደለም። እስቲ እኔ ራሴን እችላለሁ ይበለኝ። ነገ ይሄን ቤት ትችልት እንደሚዳሳ ይሻል እንኳን ከሱ ልፈልግ አይደለም። ቆሻሻ የኔ ልጅ እንዳትጠሪ አንቺ ካሻኮራ ቅራቅንቦ ቅንዝራ እድሜ ልክሽን ዋጋ ማስከፍልሽ። በልጅሽ አዝነሽ ለመሞት አይደለም። ስለዚህም አንዳንዴ የምናወራውን ነገር ሟች አይሰማም ተብሎ ዝም ብለን አናወራ። ተባዱ ከፈለጋችሁ አሁን ወደ ሌላ ገድለው ግቢ። ሲደርስበት ያሳዝናል። ምንም ነገር በተለይ ሶሻል ሚዲያ ላይ ተናግረን እነሱ ባሰቡት መንገድ ሊከቱ ሲመጡ ያሳዝናል። ግን ደግሞ አንቺ ስትናገሪ ቱማች ሰውን ታደሚያለሽ ማለት እንዴት ነው? የሆነ ሰው ልቡን በዚህ ደረጃ አሳምመሽ አንቺ ላይ የሆነ መንገድ ባሄድብሽ ትያለሽ። ገብቶሻል? ስትናገሪ ሚዲያ ላይ የሚቀር እንጂ ልብ ውስጥ የሚቀር ነገር አታስቀምጪ። አንቺ ስትናገሪ ሚዲያ ላይ የሚቀር ነገር እንጂ ልብ ውስጥ የሚቀር ልብ አይደለም። እንደ አብስትራክት ስላችሁ እንድታስቀምጡ ነው የምፈልገው። ለዛ ነው እኮ ማሳመማችሁ። ገብቶሻል? ለዛ ነው እኮ ምከብዳችሁ። ሁሌ ምን ነው የምላችሁ? እንድትመልሱልኝ አልፈልግም። እኔ ከኦፍላይንም ስወጣ እንድታስቡኝ እፈልጋለሁ ነው የምላችሁ። ለዛ ነው እኮ ያላችሁ ማንነትም ነግራችሁ። እሷ እንዲህ ብላኛለችና እንዲህ ይላል እኮ አይደለም ያላችሁን ነው የምነግራችሁ። ልባችን ውስጥ ልባችሁ ሙሉ ሲሆን ደግሞ ሳምባ የላችሁ ጉበታችሁ ሳስቀምጡት እከካ ለም በትርፍ አንጀታችሁ አትይዙትም። ከፈለጋችሁ ቅራቅም እንደዚህ የሚያም ማንነት ነው እንዴ ያላችሁ? ምን ያሳምማችሁ? አሁንም እጠይቅሻለሁ፣ ቲናን ተባብራችሁ የገደላችኋት እናንተ ናችኋልሽ። ስለ ራሴ ግን ጠይቅሻለሁ። ቲና የቲና ገዳይ መሆኔን ትናገራለሽ። ያ አገሪ በጣም ትክክል እንደሆነ አድርገሽ ነው የምታወሪው። ትክክል እንደሆነ የሰው ስሜት እንዳልተጎዳ ሰው እንዳላዘነ እና ትክክል ነው አይደለም። እኛም እንናገራለን፣ ግን እንዳንቺ እንናገር የሰው ጋይስ ይሄውላ የአንበሳ ለሄለን ለምን ሰጠና በብር ተከፍሎሽ ነው የምታወሪው አለች። አያችሁ፣ በብር ተከፍሎሽ። በጣም ነው የሚያሳዝነው። የእውነት የፈለግሽውን አውሪ። እኔ የቲና ገዳይ መሆኔን ግን ትናገሪያታለሽ። እሺ፣ ያ ሌላው የሚፈልግ እኔ የቲና ገዳይ መሆኔን ትናገሪያታለሽ። ልብ
ስብርብር አድርገሽ ከጎዳሽ በኋላ ጎዱኝ ማለትም ይከብዳል። በነገራችን ላይ ሰውን ደም ካስለቀሽ በኋላ እኔ ለእናንተ ጥሩ ነበርኩኝ ማለትም ይከብዳል። ዛሬም ላይ እኔ ላይ ያልሽው ይሄንን ነው። ልጅሽን ሆስፒታል አስተኝተሽ መተሽ ስታወሪ ነበር። እናትነቴን ረስታችሁት። ልጅን ጋይስ ሆስፒታል አስተኝቶ ቲክቶክ ላይ ሁሉ ቀን የ4 ሰዓት ላይ የምገባ ከሆነ ሄለን ከቲክቶክ ጠፋች እንዳልባል የሆነች ጓደኛዬን እባክሽን ጠብቂልኝ ልጄን ብዬ ሆስፒታል ልጄን ግሉኮስ አስደርጌ መምጣት እውነት ይሄ እናትነት ነው? ከዛም ቁጭ ብላ ትበላና አውርታ ትወጣለች። ለምን ነበር ስትባል እኛን ያጠፋናት እንዳትሉኝ። ከዛ ስለ እናትነት ታወራለች። እናት ትሁን አትሁን ማይታወቅ ገና እኮ የ6 ወር የነፍሰ ጡር የ22 ዓመት ልጅ ላይ ግን እናትሽ ባንቺ ተበሳይታ ነው የሞተችው ማለት ተርጉሙ ገብቶሻል? ገብቶሻል? አልገባሽ? ያ ስላልገባሽ ብዙ አውሪ። ለማብራራት ያበደ አስተማሪ መስል እንዲህ እያልሽ አውሪ። እሺ ፖይንት እያነሳሽ መስሎሻል አንቺ። ቆሻሻነትና ከበርሽን ለመደበቅ ስትጣጣሪ ብቻ ነው እዚህ ጋር ማይሽ። ገብቶሻል? ያ ልቃ እበት እናትነቴን ዘንግታችሁት እናት ናት ብላችሁ እንኳን ሳትጠነቀቂልኝ ራሷን አረካች እያልሽ በአፍሽ ስትመሰክሪ ነበር። እዚህ ጋር አንድ ሰው ከኋላ ግን ክላሲካል የሚያስገባላት ሰው የለም። እችልች ሲያሳዝን፣ ታሪክሽ ግን በጣም ያሳዝናል። ይሄ መቼ ነበር? ከኢየሱስ ትውልድ በፊት ነው ኋላ? የእውነት ከመቼ ነበር? ዮኒ ከመወለዱ በፊት ነው ሳይወለድ በፊት ነው? በጣም በየትኛውን መዝግበው ዘመነ ቂንቂን ወይ ዘመነ ፊንገር በሚለው ለእናት ሳታስብ አንቺ መሳሰብ ስላለ እናትሽ ለልጅሽ መች አስብሽ? ሆስፒታል ግሉኮስ አድርጌ ቱቱ ጋር መጥቼ ዩቱብ ላይ ያወራው ሄዳለሁ ያልሽው አንቺ ነሽ እኮ። አንቺ አላስ ከባለቤቱ በላይ የሚያውቁ እኮ ቡዳ ነው። አይ አም ኖት ቡዳ ጋይስ፣ እኔ ቡዳ አይደለሁ። አንቺ አላረግሽም አይደል? ፊንገር ማድረግሽን አላረግሽም አይደል? ለምን ልታብራሪ ልጅሽን ሆስፒታል አስተኝተሽ ትመጫለሽ? ምን ያገባሽ? የት ሄድብሻል? ያወሩ ሰዎች ወሬኞች እዚሁ ያለ ነው አይደል? ኤኒ ታይም መተሻታውሪ ቢኮዝ ኦፍ የሚዲያ ህይወትሽ ከልጅሽ በላይ ነው። ፕላን ቢሽ ናት ልጅሽ፣ ፕላን ኤ ሚዲያዎች ናቸው። ቤታ ነበረች በዛ ጊዜ። ይሄንን አምነሽ ተቀበይ። ገብቶሻል?